ሰላም ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁልን ከተወዳጁ ጣቢያችን በስራት ኤፍኤም 101.1 ማክሰኞ ከ8 ሰዓት እስከ 10 ሰዓት በተዋጣላችሁ ሬዲዮ ዶክመንተሪዎች ዜናዎችና ትንታኔዎች ወደ እናንተ የምናደርሰው ትሪቡንን ጀምረን በሬዲዮ ዶክመንተሪዎች ሜዳው ላይ የነበራችሁ ያህል ምስል ከሳሽ ገለጻዎችን ስፖርት ታሪኮችን ከፍ የሚያደርጉ ትረካዎች ቃለ ምልልሶች የድንቅ ኮሜንታተሮችና ደጋፊዎች ማጀቢያ ድምጾችን በትሪቡን ተከታተላላችሁ ትሪቡን ስፖርትን ለመከታተል ትክክለኛው ቦታ ነው ዛሬም እንደተለመደው እጅግ ሁለት ማራኪ ፕሮግራሞችን ወደናንተ እናደርሳለን ፕሪሚየር ሊጉ ተመልሷል ከ20 ዓመት በፊት የነበረውን ጉዳይ እናሳውሳለን ዛሬ ምሽት ደግሞ ከ3 ሰዓት ከ45 ጀምሮ በተለያዩ ምክንያቶች በዓለም ዋንጫ የማጣሪያ ጨዋታዎች በሳምንቱ መጨረሻ ደግሞ በኤፍኤ ካፕ ጨዋታዎች ተቋርጦ የነበረውን የእንግሊዝ ፕሪሚየር ሊግ መመለስ እንመለከታለን 3 ሰዓት ከ45 ምሽት በኤምሬትስ አርሰናል ፉልሃምን ያስተናግዳል ምናልባት የተጠናቀቀ ፕሪሚየር ሊግ እንደሆነ እየተገለጸ ይገኛል ከዚህ ከዓለም ዋንጫው ማጣሪያ በፊትም ፕሪሚየር ሊጉ መጠናቀቁ ኦልሞስት እርግጠኛ የመሆን ነገሮች አሉ ሊቨርፑል በሁለቱ ውድድሮች በቻምፒየንስ ሊግ ፕሪሚየር ሊጉን ካረጋገጠ በኋላ በራሱ ጥንካሬዎች እንዲሁም ደግሞ በተከታዮቹ ድክመት ፕሪሚየር ሊጉን ካረጋገጠ በኋላ በነበሩት ሁለት ውድድሮች ሊቨርፑል አልቀናውም በቻምፒየንስ ሊግ በፔዤ ተበልጦ በደርሶ መልስ ወጣ እንዲሁም ደግሞ በሊግ ካፑ በኒውካስል ዋንጫውን ተነጠቀ የቀረው የፕሪሚየር ሊጉ ጉዳይ ይሆናል ሊቨርፑል መቼ ነው ፕሪሚየር ሊጉን የሚያነሳው እንላለን ዛሬ ምሽት አርሰናል ከፉላም የመጀመሪያ ጨዋታው ሆኖ ይመለሳል ወልቭስ ከዌስትሃም እንደዚሁ በ3 ሰዓት ከ45 ጨዋታቸውን ያከናውናሉ በኖቲንግሃም ፎረስት ሜዳ ፎረስት ከማንቸስተር ዩናይትድ ይገናኛሉ ረቡዕ ፕሪሚየር ሊጉ ሲቀጥል በርንማውዝ ከኢፕስዊች ታውን ብራይተን ከአስቶን ቪላ ማንቸስተር ሲቲ ከሌስተር ኒውካስል ከብሬንትፎርድ ሳውዝሃምፕተን ከክሪስታል ፓላስ ሊቨርፑል ከኤቨርተን በመርሲሳይድ ደርቢ ይገናኛሉ የሊቨርፑል የፕሪሚየር ሊግ መንሸራተት በሆነ አጋጣሚ ጀምሮ የነበረው ኤቨርተን ጉዲሰን ፓርክ ላይ ለመጨረሻ ጊዜ በተደረገው የመርሲሳይድ ደርቢ እንደነበር እናስታውሳለን የደርቢው ምላሽ የሊቨርፑልና ኤቨርተን ጨዋታ በአንፊልድ ሮድ ነገ ምሽት ይደረጋል ሊቨርፑል መቼ ነው ፕሪሚየር ሊጉን የሚያረጋግጠው የሚል ጥያቄ ይዞ ፕሪሚየር ሊጉ ይመለሳል ወራጆቹ ከሞላ ጎደል ታውቋል በመጡበት ይመለሳሉ ወደ ፕሪሚየር ሊጉ በመጡበት አመት ይመለሳሉ አንዳንዶች በጣም ዝቅተኛ ነጥብ ሰብስበው ነው የሚመለሱት እንደ ሳውዘምፕተን አይነት ክለቦች በጣም ባልተጠበቀ ሁኔታ ዝቅተኛ የሚባል ነጥብ ሰብስበው ነው የሚመለሱት ከዛው ጪ ሌስተር እንዲሁም ደግሞ ኢፕስዊች ታውን ከፕሪሚየር ሊጉ የመሰናበታቸው ነገር ገና ከመጀመሪያው ጀምሮ እርግጠኛ የነበረ ነው ሳውዝሃምፕተን እስካሁን እንግዲህ በጨዋታ 9 ነጥብ ብቻ ነው የሰበሰበው ሌስተር ሲቲ 17 ኢፕስዊች 17 ከነሱ ከፍ ያለው ወልቭስ በ9 ነጥብ ከፍ ብሎ ከወራጅ ቀጠናው ነው ያለውና የዓለምወረድ ትንቅንቁ ኦልሞስት ቀድሞ የተለየ ነው ከዛው ቻምፒየንስ ሊግ ቦታዎች ላይ የሚደረጉ ፉክክሮች አጓጊ ይሆናሉ አርሰናል 58 ኖቲንግሃም ፎረስት 54 ቼልሲ 49 ማንቸስተር ሲቲ 48 እንዲሁም ደግሞ ብራይተን እና ኒውካስል 47 ከዛም እንደ ፉልሃም አስቶን ቪላ ቡድኖች በሁለት ነጥቦች ዝቅ ብለው የሚገኙበት የቻምፒየንስ ሊግ የዩሮፓ ሊግ እና የኮንፈረንስ ሊግ ፉክክሮች በተለየ ሁኔታ በፕሪሚየር ሊጉ የቀሩ ጥያቄዎች ይሆናሉ ከዛው ውጭ ግን ሊቨርፑል መቼ ነው ዋንጫውን ሊያነሳ የሚችለው 9 ጨዋታዎች ቀርተዋል 12 ነጥብ አድቫንቴጅ ያለው ሊቨርፑል 7 ነጥቦችን ሰብስቧል ከተከታዩ አርሰናል በ12 ነጥቦች ከፍ ብሎ ይገኛል የአርነ ስሎት ቡድን ወደ ቀረው ዋንጫ በሲዝኑ ወደ ቀረው ዋንጫ ለአራት ዋንጫዎች ይጫወት ነበር አሁን የቀረውና ያረጋገጠው የሚመስለው ዋንጫ መቼ ነው የሚያነሳው የሚለውን ለማረጋገጥ ነገ ከኤቨርተን ጋር በመርሲሳይድ ደርቢ ይገናኛል ማለት ነው ከዛው ጪ በፕሪሚየር ሊጉ ጋር ያይዘን ሌሎች ዝውውር ወሬዎችን እናነሳለን የአሌክዛንደር አርኖልድ ጉዳይ አርነ ስሎት አስተያየት ሰጥተውበታል ወደ ማድሪድ የሚያቀናበት የወሬው ጭምጭምታ ወይም የጉዞ ጉዳይ አጠቃላይ ስሜታችንን የሚረብሽ አይደለም ሲሉ ተናግረዋል ምናልባት ሊቨርፑል መሐመድ ሳላህንም በነፃ የሚያጣበት አጋጣሚ ሊፈጠር ይችላል አርኖልድን እንደዚሁ ለማድሪድ አሳልፎ እንደሰጠው ሁሉ እስካሁን
አመቱን ወሳኝ ተጫዋቹን መሐመድ ሳላህን በ7 ሲዝኖች ከ2017 ጀምሮ ኦልሞስት በ8 ሲዝኖች ላይ አስደናቂ ፐርፎርማንስ ያሳየውን ሳላህንም በእንዲህ አይነት መንገድ ሊያጣው ይችላል። ከሊቨርፑል ጋር ያይዘን ምናነሳቸው ነጥቦች አሉ። አርሰናልና ማንቸስተር የማጥቃት እንቅስቃሴያቸውን ለማረም የተለያዩ ተጫዋቾች ላይ ትኩረት አድርገዋል። ዩናይትድ ኤኪቲኬ፣ አርሰናል ቪክተር ጊያኮሬስ ጋር ትኩረታቸውን አድርገዋል። በተለይ አዲሱን የስፖርት ዳይሬክተር አንድሪያ በርታን ካመጣ በኋላ አርሰናል የ9 ቁጥር ጉዳዩን ለመፍታት በጣም እየተንቀሳቀሰ ይመስላል። አሁን ስሙ በከፍተኛ ሁኔታ እየተነሳው ከክለቡ ጋር ያለው የስፖርቲንግ ሊዝበኑ ያኮሬስ ሆኗል ማለት ነው። ከዚህ ጋር አያይዘን የተወሰኑ ነጥቦችን እንመለከታለን። በኮፓ ዴል ሬይ እንደዚሁ አስደናቂ ጨዋታዎች አሉ ዛሬና ነገ። ዛሬ ሪያል ማድሪድ ሪያል ሶሲዳድን ያስተናግዳል። በመጀመሪያ ጨዋታው 1-0 አሸንፏል። ዛሬ በቤርናቦ ማድሪድ ወደ ኮፓ ዴል ሬይ ፍጻሜ ማለፍ ሰፊ ድል ይዞ ይጫወታል። ነገ አትሌቲኮ ማድሪድ ከባርሴሎና በአዲሱ ስታዲየም ዋንዳ ሜትሮፖሊታኖ ይጫወታሉ። እንግዲህ ለዲየጎ ሲሞኒ የመጨረሻው ተስፋ ኮፓ ዴል ሬይ ይመስላል። ከላሊጋው እየራቀ ነው። ከቻምፒየንስ ሊግ በሪያል ማድሪድ ተሰናብቷል። የመጨረሻው ተስፋ ኮፓ ዴል ሬይ ነው። ሜክ ኦር ብሬክ ይሉታል እንዲህ አይነት ጨዋታን። ለዲየጎ ሲሞኒም ይሄ ጨዋታ አመቱን የሚያድንበት ትልቅ ጨዋታ ይሆናል ተብሎ ነው የሚጠበቀው። እንደገና ነገ በደርቢ ዴላ ማዶኒና በጁሴፔ ሜይዛ ስታዲየም ሳንሴሮ ኤሲ ሚላን ከኢንተር ሚላን ጨዋታዎች አሉ። ሳምንቱ አጋማሽ ትልልቅ ጨዋታዎችን መመልከት የምንችልበትና አስደናቂ ነገሮች ያሉበት ሳምንት ነው። ትሪቡን አበይት ሁነቶችን ይመለከታል፣ ይዳስሳል። የቼልሲን 20 ዓመት በፊት የተፈጸመ ገድል እስካሁንም ሪካርዱን ያልተሰበረውንና የአልባ ሴሌስቴን አስደናቂ የዓለም ዋንጫ ጉዞዎችን በዶክመንተሪያችን ሌሎች ጉዳዮችን ደግሞ በትንታኔያችን ይዘን እንቀጥላለን ማለት ነው። የትሪቡን ስፖርት ዋና አዘጋጆች የዩቲዩብ ገጾች ወቅታዊ እና ማራኪ ስፖርታዊ ሁነቶችን በምስል ጭምር በመታገዝ ወደ እናንተ ያደርሳሉ። የፍሬሚማን ኦፊሻል የዩቲዩብ ገጽ፣ ፍቅር ይልቃል የዩቲዩብ ገጽ ቤተሰብነታችን በጣም እየጨመረ ነው። ለዚህም አክብሮታችን ምስጋናችን ከፍ ያለ ነው። አሁንም ፔጃችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የበለጠ ቤተሰባችንን እናስፋ እንላለን። ለአክብሮታችሁ ለአስተያየታችሁ ግን ለክትትላችሁ ሁሉ ምስጋናችን ከፍ ያለ ነው። በ0929 86 2233 ደግሞ ሐሳባችሁን በቴክስት ሜሴጅ ልታደርሱን ትችላላችሁ። በጽሁፍ በመልእክት ልታደርሱን ትችላላችሁ። ኋላ የተወሰኑ ደቂቃዎች ሰጥተን እኔና ኤፍሬም መልሰን ወደ እናንተ እናደርሳችኋለን። ከ400,000 በላይ ላይክ ያለው የፌስቡክ ገጻችን ይሰራል። በዛም እንደዚሁ መልእክት ልታደርሱን ትችላላችሁ። በሁሉም አማራጮች በሬዲዮ የቀጥታ ስርጭት፣ በዩቲዩብ ገጻችን ላይ ወቅታዊ ስፖርታዊ ሁነቶችን፣ ታሪኮችን፣ የሽፍራፊ ሰከንዶች ታምር፣ የኮከቦች ህይወት ውጣ ውረድ፣ የጽሁፎችን አቅምና የስፖርትን ከማሸነፍ መሸነፍ የዘለለ ትርጉም በትሪቡን አዘጋጆች በሁሉም አማራጮች እንድትከታተሉ እንጋብዛለን። በተወዳጁ ጣቢያችን በስራት ኤፍኤም 101.1 ትሪቡን ይቀጥላል። እሁድን አርፈን ተመልሰናል። በዓል ነበር። ትሪቡን ያው በበዓላት የሚያርፈው በበዓላት ብቻ ነው። ያው ከዛ ውጪ ከአመት አመት አለን ከጎል እስከ ጎል በለው። ስለዚህ ቀደም ሲል እንኳን አደረሳችሁ ብለናል ኤፍሬም። ዛሬ ደግሞ በተለያዩ ጉዳዮች ተመልሰናል። ያ የሞሪኖ ቡድን እናነሳዋለን። ሞሪኖ በርግጥ ለረጅም ጊዜያት በሜዳቸው ያልተሸነፉበትም ሌላ ታሪክ አላቸው። ለረጅም ጊዜ በጣም አስደናቂ ሪከርድ አላቸው። ግን ያ የ2004-2005 ስፔሻል ዋን ብለው በተለይ ፖርቶን ይዘው ማንቸስተርን በሰሚ ፋይናል አሸንፈው ሞናኮን በፋይናል አሸንፈው ቻምፒየንስ ሊግን ካነሱ በኋላ ብዙ ተወርቶላቸው ነበር የመጡት። አብራሞቪች ቼልሲን ያዙ፣ እሳቸው መጡ። እንደ ዲዲየር ዶግባ አይነት ኮከቦችን ጨመሩ። እንደ ሪካርዶ ካርቫሆ፣ ፓውሎ ፌሬራ አይነት ኮከቦችን ጨምረው በነበረው ቡድን ላይ እጅግ አስደናቂ ቡድን ሰሩ። በአመት ሙሉ 15 ጎል ኤፍሬምና ዛሬ ያንን ቡድን ማስታወስን ጨምሮ የተለያዩ ርዕሰ ጉዳዮችን እናነሳለን። ያው በማራኪ ሬዲዮ ዶክመንተሪ ፕሮግራማችን ሚስተር ቼልሲ ቀለሙ ሰማያዊ ነው፣ ክለቡ ቼልሲ ነው፣ ስታዲየሙ ብሪጅ ነው። ወርቃማውን ዘመን እናስታውሳለን ለቼልሲ ደጋፊዎች። ከዛ ውጪ የአርጀንቲናና
ብራዚል ባለፈው ሳምንት የነበረ ፍጥጫ አርጀንቲና ሰርታ ሳየች ብራዚል አውርታ አፈረች ብለናል ሁለቱ ማራኪ ፕሮግራሞች ይቀርባሉ ፍቅር በአበይት ጉዳያችን እንደተጠቀስከው ነው በሃይላይታችን በደንብ መንደርደሪያውን ሰጥተዋል ምናልባት ከሀገር ቤት እንደ መንደርደሪያ ምን ጀምረው የአደይ አበባ ስቴዲየም በመጨረሻ እንግዲህ ብለናል አንደኛው አጀንዳችን ይሆናል በቀጣዮቹ 18 ወራት ውስጥ 18 ቢሊዮን ብር በሚያወጣ ፕሮጀክት ከቻይናው ተቋራጭ ተቋም ጋር የመጨረሻው ምዕራፍ ማጠናቀቂያ ይከናወናል ይሄ እጅግ ሲበዛ የተናፈቀው ዘመንን ከተሻገረ ቁጭት ጋር ሲጠበቅ የነበረው የኢትዮጵያ ስፖርት የኢትዮጵያ እግር ኳስ የቀጣዩ ዘመን ተስፋ ተደናቂው የመንግስት ውሳኔ ነው በሚል ትናንትና በፌስቡክ ገጻችን ላይ አንድ ዲስፓች የተሰማንን በተለይ ብዙ ሐሳቦች ሰተናልና ከሀገራችን ስቴዲየሞች ጋር በተያያዘ በጣም ሰፊ ሪአክሽን አይተናል ስፖርት ቤተሰቦች ደስታቸውን ገልጸዋል በጥራት ለማጠናቀቅ እንግዲህ ትናንትና በባህል ስፖርት ሚኒስትር በተለይ በክብርት ሚኒስትሯና በቻይናው ተቋራጭ አማካኝነት እንግዲህ ኦፊሻሊ ስምምነት ተፈጽሞ ውል ተይዞ እንግዲህ በላቀ ክትትልኛም ፎሎ እናደርገው የት ደረሰ ፕሮጀክቱን እስካሁን ድረስ እንግዲህ የኢትዮጵያ ስቴዲየሞች ምን ያህል ብር እንደበሉ የሚታወቅ ነው ፍቅር በየክልሉ ተገትረው የቀሩ ስቴዲየሞች በተለይ ከኢትዮጵያ እግር ኳስና ከስፖርትና ቱሪዝም አንፃር ኢትዮጵያ ታርጌት ካደረገችው ከ2029 አፍሪካ ዋንጫ በተያያዘ በተለይ 2029 ላይ ኢትዮጵያ ከ48 ዓመታት በኋላ የአፍሪካ ዋንጫውን የማስተናገድ እቅድ ይዛ ኦፊሻሊም ጥያቄ በመንግስት ቀርቧል በኢትዮጵያ የሥርዓቶች ለውጥ ውስጥ እንግዲህ ያየነው ሌላው የኢትዮጵያ ስፖርት ተስፋ በጣም ተደናቂው ሌላው ጅምር ነው እነዚህ ምናልባትም አፍሪካ ዋንጫውን ከመብላትም በላይ ኢትዮጵያን ካይንም ከልብም ከውጤት የሚራቀው እግር ኳሳችን ሊጋችን ብሔራዊ ቡድናችን በየአፍሪካ የተለያዩ ሀገራቶች እየዞረ ተሸንፎ የሚመጣው ናሽናል ቲማችንን ስደተኛ ከመሆን ይመልሰዋል ከዛ ውጪ ከቻይናው ኮሙኒኬሽን ኮንስትራክሽን ካምፓኒ ጋር እንግዲህ በ18 ቢሊዮን ብር የተያዘው ውል በቀጣዮቹ 18 ወራቶች ውስጥ እግር በእግር መንግስት ፎሎ አርጎ ሚዲያው ፎሎ አርጎ በተለይ ይሄንን ስቴዲየም እውን ካደረግን ዓለማችንን ዞረን በስፖርት ጋዜጠኝነታችን ያየናቸውን ስቴዲየሞች በትውልዳችን ማየት እንችላለን ለኢትዮጵያ ስፖርት እንደ ትልቅ ጸጋ በረከት ይቆጠራል እዚህ ላይ ሐሳብ እንሰጣለን ፍቅር ከዛ ውጪ ብሩኖ ለማድሪድ እንላለን በተለይ ብሩኖ ፈርናንዴዝ 90 ሚሊዮን ዩሮ አፕሪል ተፉል አይደለም ይሄ ዛሬ አፕሪል 1 ነው አይደለ የማድሪድ ጥያቄ ማድሪድ አጥብቆ ከፈለገ ኮከቦችን ለነጭ ለባሹ ማስፈረም ቀላሉ ስራ ነው በተለይ ፍሎሬንቲኖ ፔሬዝ ዩናይትድ ማጤን ያለበት ለዩናይትድ ለሬድ ዴቪልስ ምናልባት ይሄ ነገር እውን ከሆነ አሞሪም በፍጹም የትማሄድም በሚል ከዛሬው ጨዋታ በፊት በነበረው ፕሬስ ኮንፈረንስ ላይ ተናግሯል እርሱ የትማሄድም የኛ ሁሉ ነገራችን ነው ብሏል ይሄ ታወቀ ነው ብሩኖ ዩናይትድ ነው አሁን ማንቸስተር ዩናይትድ ሳይሆን ብሩኖ ዩናይትድ ይመስላል ዩናይትድ እኮ ዘንድሮ ያልወረደው ወይ ወራጅ ቀጠና ለትንቅንቅ ያልተጫወተው ከነ ሳውዛምፕተን ኤፕሲሽ ከመሳሰሉ ክለቦች ጋር ቀድሞ ይወረዱ ስለነበሩ ነው ይሄ ደጋግመን ያልነው ነው እዛ አካባቢ የተገኘውን ክለብ ቢያንስ አሁን ባለበት ሌቭል ከአውሮፓ ሊግ ተስፋው ጋር ሲዝኑን ለማዳን በእያንዳንዱ የማንቸስተር ዩናይትድ የውጤት እንቅስቃሴዎች ላይ የባከነው ኮከብ የማድሪድ ፍላጎቱ ሚረር ይዞት ጋዜጣው ሲወጣ ለኔ ለብሩኖ በጣም ዲዘርቭ ያደርጋል ይሄ ተጫዋች ሁሉ ጊዜ በሌላ በጣም በተሰራ ቡርኑስ ቢሆን ምን ሊያሳይ እንደሚችል ደጋግመን ያነሳነው ሐሳብ ነው ቅርጽ ባለው በተዋሃደ ቡድን ውስጥ ብሩኖ ምን ያህል አሲስት ያደርጋል ምን ያህልስ ጎል ሊያስቆጥር ይችላል በባለንዶር ሌቭል የሚገኝ በወርቅ ኳስ ሌቭል የሚገኝ ግን ከማንቸስተር ዩናይትድ መባከን ጋር ውጤት ፍለጋ መባከን ጋር ባለፉት 5 ዓመታት በታማኝነት ሎያል ሆኖ የቀጠለ አሁንም የቡድኑ ትልቁ ተስፋ ነው በአሞሪም የቡድን ግንባታ ላይ ዋናው ኮንክሪት መሰረት ነው ብሩኖ ፈርናንዴዝ የማድሪድ ፍላጎትን እናነሳለን የቡካዮ ሳካ መመለስ ለመድፉ ተስፋ ቀጣይ ሳምንት ዓለም የሚጠብቀው ትልቁ ጨዋታ አለ ፍቅር ቻምፒየንስ ሊግ ባሉባልታው ምን ነበር የተባለው እኔ ጋዜጠኝነቴን ማድሪድ አርሰናል በጣም የሚጠበቀው ጨዋታ ከኖርዝ ለንደን ፎሬቨር ኤሚሬትስ ላይ hala ማድሪድ ሚስተር ቻምፒየንስ ሊግ መድፉ መንደር ቀጣይ ሳምንት ዓለም በጥፍሩ ቆሞ የሚያዩ ጨዋታ ነው ከዛ በፊት የፕሪሚየርሺፕ ጨዋታዎች ያው መርሃ ግብር ለማሟላት ዛሬ ይከናወናሉ ፍቅር በሳምንቱ መጨረሻም ጨዋታዎች ይኖራሉ ከዛ በኋላ ነው ማድሪድም በኪንግስ ካፕ እንደዚሁም በላሊጋ መርሃ ግብሩ ኖሮ ነው ለቡካዮ ሳካ መመለስ ግን
ምናልባት ለመድፉ ትልቅ ተስፋ ነው ምንም ጥርጥር የለውም እንደ ሰበር ዜና እንደ መልካም ዜና ይታያል የሳካ ሚናና በሙሉ ማች ፊትነስ ደግሞ 90 ደቂቃውን የሚጀምር ከሆነ እነዚህ ቀጣዮቹ የዛሬን ጨምሮ የአርሰናል ጨዋታዎች ላይ ተቀይሮ የመግባት ሚና ይሰጣል ተብሎ ይጠበቃል የቡካዮ ሳካ መመለስ እንደ ትልቅ ተስፋ እየታየ ይገኛል ኪሊያን ምባፔ በCR7 ቅኝት 33 ደርሷል ፍቅር በመጀመሪያው ሲዝን የዚህ ተጫዋች ጉዞ ከወርቅ ኳስ ጋር የተቃኘ ነው የማድሪድ ዋናው ምልክት እየሆነ መጥቷል ሲጀምር በጣም ተቸግሯል ኋላ ላይ ግን በጣም ወደ መሰረት መጥቷል እነዚህን አቤት ጉዳዮች እናነሳለን ካዳይ አበባ ግን መጀመር አለብን በተለይ በኢትዮጵያ ስፖርት እንቅስቃሴ ፍቅር ስፖርት ማዘውተሪያ ስፍራዎቻችን ሜዳዎቻችን አንደኛ የኢትዮጵያ ስፖርት እንቅስቃሴ መደብዘዝ ከዓለም በጣም የራቀ የሆንበት ምክንያት ዓለም በሚፈልገው ደረጃ መታረቅ እስካልቻልን ድረስ በወትሮው ቀለም መሄድ ስላልቻልን የኢትዮጵያ እንቅስቃሴ በተለይ በስፖርታችን በእግር ኳሳችን በአደባባይ የሚታይ ፀሐይ የሞቀው ጉዳይ ነው አሁን ግን መንግስት ከ2029 አፍሪካ ዋንጫ ታርጌቱ ጋር በተያያዘ በባህር ዳር በጣም ስታንዳርዱን ጠብቆ እንደገና መልሶ እየተገነባ ይገኛል ስቴዲየሞቻችን ያወጡትን ሚሊዮን ብሮች እንርሳውና እስካሁን ድረስ ማለት ነው በተለይ በየክልሉ ተገትረው የሚገኙ ስቴዲየሞች ያቃጠሉት ብር መንግስት ለከፍተኛ ኪሳራ ይዳረጉ ናቸው ህዳር 29 እና አፍቆ የተገነቡ ናቸው የብሔር ብሔረሰቦች ቀን ለማክበር ከዛ ማግስት እነዛ አርማታ ድርድር ስቴዲየሞች የክለቦቻችንን ውድድር እንኳን ማስተናገድ አልቻለም አሁን የኢትዮጵያ ስፖርትን ከአማተሪዝም አስተሳሰብ ወደ ፕሮፌሽናል መንገድ ለማምጣት በቢሊየን ብሮች የሚያቃጥለው የኢትዮጵያ እግር ኳስ ክለቦች ስርዓት ላይ አብዛኞቹ የከነማ ክለቦች የሚገኙበት ሌቭል ይታወቃል አይደለም ስቴዲየም ሊኖራቸው ደና እንኳን ጽፈት ቤት የላቸውም በየክልሉ የሚገኙ ስቴዲየሞችም ጭምር የክልል መንግስታት ጭምር አሁን ትናንትና ኦፊሻሊ መንግስት ከብዙ ኪሳራዎች ጋር ማለት ነው እስካሁን ድረስ አዳይ አበባ ያቃጠለው ብር እንዳለ ሆኖ በ18 ቢሊየን ብር ከቻይናው ኮሙኒኬሽን ኮንስትራክሽን ካምፓኒ ያዘውል እንግዲህ በቀጣይ ኦሎምፒን ዌምብሌይን ወይ ደግሞ ትልልቅ ዓለማችን ላይ የምናቃቸው ሶከር ሲቲን ጨምሮ የምናቃቸውን ስቴዲየሞች በመዲናችን እናያለን በእኔና አንተ የስፖርት ጋዜጠኝነት ካሪየር በእኛ ትውልድ ትልቁ የኢትዮጵያ ስፖርት ጸጋ በረከት ይመስለኛል ይሄ እንግዲህ ሲጀምር ዲዛይኑ የዛሬ 13 ዓመት አካባቢ ነው ፍሬም 13 አካባቢ በሚኒስትር ደረጃ እንግዲህ ወደ 5-6 ሚኒስትር እንደው አሁን ሸዊ ሻንካ አዲሷ መጨረሻው ሚኒስትር ሆኖ እንጂ ቀጀላና ቶርስቱን አቶ ሬድዋን ይያልክ ብዙ ሚኒስትሮች ተፈራርቋል 13 ዓመት መላኩ ጴጥሮስ አንስቶ እንኳን ብንመጣ ያው በሳቸው ጊዜ መሰረተ እንቱን አልተጣለም የዛሬ 13 ዓመት ወዲህ እንኳን ብዙ ሚኒስትር መስሪያ ቤቶች ላይ በማትመለከተው ልክ ብዙ መቀየሮች ተመልክተናል አላማው ግን አካባቢውን ዞኑን ሲመረጥ ሴካፋስ እናሸንፍ በደርግ ስርዓት ወቅት ነው ከበፊት ጀምሮ አሁን የአካዳሚ ኮሎኔል መንግስቱ ናቸው በነገራችን አካዳሚ የተገነባበት ይዘህ የአካባቢ ስቴዲየም የመገንባት ሐሳብ የነበረው 1980ዎቹ እንደውም ቀዳም ማነው መንግስቱ ኃይለማርያም ኮሎኔል መንግስቱ ኃይለማርያም 100,000 ተመልካች ያለው ስቴዲየም መስራት አለብን በሚል መነሳሳት ኳስ ይወዳል እንደ ህዝቡ አካባቢ በጣም ይታሰብ ነበር አሁንም 95,000 ካሬ ስኩዌር ሜትር ላይ በጥሩ ሁኔታ ህዝቡን በሚያነቃቃው ሁኔታ ለመጀመሪያ ጊዜ መጀመሪያ አካባቢ የዛሬ 13 ዓመት አካባቢ በተለይ እግር ኳስና አትሌቲክስን እንዲስተይዙ ተብሎ ግንባታ ተጀመረ መጀመሪያ አካባቢ የቻይና ስቴት ኮንስትራክሽን ኢንጂነሪንግ ኮርፖሬሽን የሚባለው ፕሮጀክቱን ያዘ የመጀመሪያውን ፌዝ 2.47 ቢሊዮን የኢትዮጵያ ብር አካባቢ ፈሽቶ ከ5 ዓመት በፊት ተጠናቀቀ ይፍረም ያ ማለት ወደ 8 የመጀመሪያው ፌዝ ብቻ ወደ 8 ዓመታት አካባቢ ፈጅ ከዛ ሁለተኛው ፌዝ እንደዚሁ በዚሁ ቀደም ሲል ኮንትራቱ በተሰጠው ካምፓኒ ኢንጂነሪንግ ካምፓኒው እድል ተሰጠው ግን በቃ በየአመቱ ግንባታ የማይከናወንበት የማያልቅ ስቴዲየም ይሆነ ህዝብ በምሬት የሚያነሰው በናሽናል ቲሙ ጉዳዮች ላይ የማይደርስ የተጓጓለትን ያህል እንደገና በመዘግየቱ እና በሚሰሙት አንዳንድ ነገሮች በጣም መነጋገሪያ የሆነ በአገሪቱ ውስጥ ብዙ በስኬት የምትጠቅሳቸው ፕሮጀክቶች ካሉ በተቃራኒው ደግሞ በጣም በመጓተትና አሰልቺ የሆነ ወሬ ከሚነሳባቸው ጉዳዮች መካከል አንዱ ይሄ ስታዲየም ሆኖ ተመለከት ነው እንግዲህ በተደጋጋሚ ስንጠይቅም እኛም ጨምሮ ሌሎች የስፖርት ሚዲያዎችም ሲጠየቅ አንደኛው የሚነሳው ነበር ይሄ
የፋይናንስ ጉዳዮች በተለይ ከከረንሲዎች ጋር ከውጭ ሀገር ከረንሲዎች ጋር በተያያዘ የነገሮች መጉላት መጀመሪያው ስምምነት ጉዳይ ብዙ ነገሮች መነሳት ጀመሩ። የገንዘብ እጥረት ተብሎ ሲነሳ ነበር። በኋላ ላይ እንደምታስታውሰው እንደውም ከዛሬ 3 አመት ወይም 4 አመት በፊት ይመስለኛል ግንባታውን በወሰደው ፕሮጀክት መካከልና በመንግስት ጉዳዩን በሚከታተለው የመንግስት አካል መካከል አለመስማማቶች ተነሱ። የፕሮጀክት ታይም ላይኑ ለረጅም ጊዜ መቆየት የኮስቶቹ ወጪዎቹ መጀመሪያ የታሰቡት ወጪዎችና በሂደት ደግሞ የጨመሩት ነገሮች በመጠናቀቁ ላይ ትልቅ ውስብስብ ጉዳዮችን መፍጠር ጀመሩ እና አዲስ አበባም ሳይደርስ ሳያልቅ ናሽናል ቲሙም ስደተኛ ሆኖ የሀገሪቱ ሌሎች ስቴዲየሞችም አዲስ አበባ ስቴዲየምን ጨምረህ ከ1940ዎቹ ጀምሮ ብሔራዊ ቡድኑንና ሌሎች በርካታ ስፖርታዊ ዩኒቶችን ሲያገለግል የነበረው ስታዲየም ማገልገል አይችልም ተብሎ በፊፋ በካፍግ ከጥቅም ውጭ ነው። እንደ አበበ ቢቂላ ስታዲየሞች ብዙ ወጪ ወጥቶባቸው ታድሰው ግን ውድድር ማስተናገድ የማይችሉ ሆነው በመሃል ደግሞ ቀደም የጠቀስካቸው አይነት በፉክክር የተሰሩ ግን አንድም ስታንዳርድ የማያሟሉ ስታዲየሞች ሀገሪቱን አጥለቅልቀዋት የመጨረሻው ደግሞ መፍትሄ ይሆናል የተባለው ማሳያ የአዲስ አበባ ስታዲየም ሆኖ እሱም ደግሞ ሳይጠናቀቅ በአብዛኛው በችግር የሚነሳ ፕሮጀክት ሆነ። በቅርብ እንኳን ባነሳ ነው እና በተመለከት ነው በፋና ዶክመንተሪ ላይ በስታዲየሙ ዙሪያ ጭራሽ የሚሰሙት ነገሮች መልካም የሚባሉ ሳይሆኑ ቀሩ። ስለዚህ በዚህ መሃል ነው እንግዲህ ትናንት አዲስ ዜና የሰማነው እና የዚህ ስታዲየም ጉዳይ በ18 ወራት ውስጥ እልባት ሊያገኝ ይችላል። የሚፈጀው ብር በጣም ከታሰበው በጣም ከፍተኛ ነው። ኤፍሬም በመዘግየቱ ምክንያት ወደ 18 ቢሊዮን ብር አካባቢ ይፈጃል። በተለይ የጣራ ስራው በከፍተኛ ሁኔታ ወጪ እንደሚያስወጣ ተነግሯል። ፕሮጀክቱን በሰዓት ማጠናቀቅ ስላልተቻለ በተለየ ሁኔታ ያልታሰበ ሀገሪቱም ያላሰበችው ወጪ ጭምር ወጥቶበት እንዲጠናቀቅ ሆኗል። አሁን ያለው አማራጭ ይሄን ያህል ርቀት መጥተህ ስቴዲየሙን ሁሌ እንደዚህ ያየህ ፐርፐስ ሳይኖር ምንም አላማ ሳይኖረው ከመመልከት ጨክኖ የማጠናቀቅ ጉዳይ ላይ መደረሱ በጣም ትልቅ ነገር ነው። ግን እኔ አሁንም ያለ ጥያቄ ፍሬም የእውነት ይህ ስቴዲየም ይጠናቀቃል ወይ የሚል ጥያቄ ግን ከጥርጣሬ ጋር ይዘን ነው። መንግስት የመጨረሻውን ቁርጠኝነት አሳይቶ ይሄን ስታዲየም ሲያጠናቅቅ ብዙ ነገሮች ይመለሳሉ። አንደኛ ቀደም ያልነው የ2029 የአፍሪካ ዋንጫን መልሰን ከረጅም ጊዜ በኋላ ከ10ኛው የአፍሪካ ዋንጫ በኋላ መልሰን የማስተናገድ አቅማችን ትልቅ አቅም መነሻ ይሆናል። ሌሎች ስታዲየሞቻችን ለማደስ መንደርደሪያ መሆን ይችላል። ሁለት ትልቅ ትራክ ኢትዮጵያ ኬንያ እኮ ትዝ ይልሃል አይደል? ክሮስ ካንትሪን አዘጋጅተዋል። ወጣቶች ሻምፒዮናን አዘጋጅተዋል። የአትሌቲክስ ሀገር ናቸው በሚል ቱሪስት በጣም በከፍተኛ ሁኔታ የሰበሰቡ ትኩረት የሳቡ ትልልቅ የአትሌቲክስ ውድድሮችን አዘጋጅተዋል። ይህ ስቴዲየም ብቻውን ከተጠናቀቀ አትሌቲክስ ውድድሮችን መጠየቅ ትችላለህ። እግር ኳስን ብቻ ሳይሆን ውድድሮችን መጠየቅ ትችላለህ። አዲስ አበባ አሁን ካላት ገጽታ ጋር ያደገ ከመጣው አየር መንገዷ ጋር ከሆቴል ኢንዱስትሪ ጋር የኮንፈረንስ ሲቲ ከመሆኗ ጋር አያይዘህ አትሌቲክስ ደግሞ ትልቁ ኢትዮጵያ የምትታወቅበት ኤሪያ ስለሆነ የአትሌቲክስ ውድድሮችን መጠየቅ ማዘጋጀት ትችላለህ። ከዛ በላይ ደግሞ የናሽናል ቲሙን ስደት ማቆም ትችላለህ። ይሄ በመጥፎ ሁኔታ የምንነሳበትን ጉዳይ መደምደም ትችላለህ። ስለዚህ ትናንት ዜናው መሰማቱ ጥሩ ነው፣ ግን የመጀመሪያ ዜና አይደለም። ኤፍሬም ስታዲየሙ ይጠናቀቃል በዚህ ጊዜ ሲባል የመጀመሪያ ዜና አይደለም። በጣም ተደጋጋሚ ዜናዎች ተደጋጋሚ የሚዲያ ጠርቶ ቃል የመግባት የመፈራረም ስነስርዓቶችን ማህበረሰቡ እስኪሰለቸው ሰምቷል። አሁን ይሄ እውነት በ18 ወራት ውስጥ መንግስት ይህን አይነት ወጪ በማውጣት ለአንዴና ለመጨረሻ ጊዜ ስፖርታዊ ጉዳዮች ቢያንስ በስታዲየም ደረጃ ያሉ ጭቅጭቆችን እልባት ይሰጣቸዋል የሚል ትልቅ ተስፋ ጭሯል። ይሄ ተስፋ እውን ሲሆን ግን ያኔ ከምስጋና ጋር የበለጠ ብናወራ የተሻለ ይሆናል ብዬ ነው ማስበው። አዎ አሁን ያነሳው ስጋት የስፖርት ቤተሰቡም ስጋት ነው። ምክንያቱም ሲጠናቀቅ እስካሁን ስላልታየ አሁን ግን አዲስ በጣም ክሊር የሆነ ኮንትራት ይመስለኛል በቀነ ገደብ የተቀመጠ ያውን በጣም ባጭር ቀነ ገደብ 18 ቢሊዮን ብር ወጪ ከብዙ ካለፉት ከነበሩ ዳሜጆች ጋርና ኪሳራዎች ጋር በ18 ወራት ውስጥ ይሄንን እኛም ፎሎ አድርገው የመጠየቅ የመከታተል ግዴታ አለብን። አንደኛ ምክንያቱም ቁጭት እስካለ ድረስ በትውልዳችን
ኢትዮጵያችን የአፍሪካ ዋንጫውን ጀምራ የአፍሪካ ዋንጫውን መስረታ ለአፍሪካውያን አስተምራ አሁን በጣም በአፍሪካ የተለያዩ ሀገሮችም ስንዞር ሴኔጋል ጨምሮ ካሜሩን ሩዋንዳ በቅርቡ ሩዋንዳ ፖል ካጋሚ ራሱ የተገኙበት ከናይጄሪያ በነበረው ጨዋታ ሲሸነፉ እንዲሁ ስቴዲየሙ ታግዶ ወደ ስታንዳርድ አምጥተው የኛ ትንሽ ዲፈረንት የሚሆነው መንግስትን ለከፍተኛ ወጪና ኪሳራ ይዳረገው ሆኖ በጣም ፕሮጀክቶቹ ሳይጠናቀቁ ይሄዱበት ነው ባህር ዳር ላይ በተባለው መንገድ አሁን የባህር ዳር ስቴዲየም ወንበር ሙሉ ለሙሉ ለብሷል የጣሪያ ከዛ ወደ ሌሎች በጣም የዓለም አቀፉ የፊፋና የካፍ ስታንዳርድ ለማምጣት በጣም የክልሉ መንግስት ከፌደራል መንግስትም ኦፊሻሊ በክትትል እየተሰራ መሆኑን እያየን እንገኛለን በቅርቡ ምክትል ጠቅላይ ሚኒስትሩ ጭምር አቶ ተመስገን ጥሩነህ በባህር ዳር ከነበሩ የተለያዩ ሌሎች ስራዎች ጋር ጠቅላይ ሚኒስትሩን በተገኙበት ዶክተር አብይ አህመድ ስቴዲየሙ ያለበት ደረጃ እየታየ ነው ፕሮግረሱ ይሄ በጣም ይበል የሚያሳይ ነው ከክልል መንግስታት አሁን ባህር ዳር ላይ እየተሰራ የሚገኘው አዲስ አበባ ላይ ቅድም በተጠቀስከው የትልቅ የዲፕሎማቲክ ከተማ ሆና በጣም ቢዚ ኤርላይንስ ኖሮን በጣም ጃይንት ሆቴሎች ኖሮን ዓለም አቀፍ ትልልቅ ኢቨንቶችን በተለይ የአፍሪካ ህብረት ስብሰባን ጨምሮ ብዙ ነገሮችን የምታስተናግድ ከተማ ሆና በጣም በሌሎች የአፍሪካችን ሀገሮች በተለይ ሀገራት ከተሞች ስንዞር የምናያቸው መሰረተ ልማቶች በጣም ያስቁሃል ግን ስቴዲየም አላቸው ለምሳሌ ኦሎምፒክ ካፈር የበቀለ ነበር የሚመስለው ካሜሮን ላይ የነበረው ታስታውሳለህ ስትወጣ ዳስ ምናምን አለ በረዶ ምናምን ገሰሰው ቁጭ ትላለ መቀመጫ እንኳን የለም አቧራ ላይ ነው ስትገባ ግን ዌምብሌይ የገባ ነው የሚመስል አውሮፓ የገባ ነው የሚመስል ልክ ስቴዲየሙ ስትገባ ሁሉ ስታንዳርድ አለ ይቻላል ኮሚትመንት ካለ እንደ ስጋት የተነሳው ያ ነው ግን ሚዲያውም የስፖርት ቤተሰቡም ይሄን ፎሎ ማድረግ ለኔ አሁን ከ2029 የአፍሪካ ዋንጫ ኦፊሻሊ የኢትዮጵያ ጥያቄ ጋር በተያያዘ አሁን በሞሮኮ የአፍሪካ ዋንጫው ላይ እንግዲህ ካፍ ቀጣዩን እንደዚሁ ይፋ ማድረጉ አይቀርምና የኢትዮጵያ ኦፊሻሊ ጥያቄ በመንግስት መምጣቱ ከፍ ካለ ፓሽን ጋር በጣም የሚደነቅ ነው ለኢትዮጵያ ስፖርት ትንሳኤ ነው የአፍሪካ ዋንጫውን ከ63 ዓመታት በፊት በልተናል ለኔ የአፍሪካ ዋንጫውን የመብላት ያህል ነው ኢትዮጵያ ስቴዲየሞቿን አጠናቃ በፀሐይ በብርድ በውርጭ ታምኖ ምቹ ባልሆነ የስቴዲየም ኢንፍራስትራክቸሮች ውስጥ ለዘመናት ከብሔራዊ ቡድኑ ከኢትዮጵያ እግር ኳስ ክለቦች ጋር ከለር ሆኖ አሁን የኢትዮጵያ እግር ኳስ ከሰው ልብም ካይንም ከውጤትም ሲርቅ አንደኛው ከተመልካች በጣም ሩቅ ስለሆነ ነው አለ እንደ የሚባለው ብሔራዊ ቡድኑ አሉ እንደ የሚባለው ክለቦቹ ይሄ ሀቅ ነው እነሱ ነው አለን የሚሉን እንጂ የሉም እኮ በዚህ ሂደት ውስጥ እንግዲህ ለሚሊየንስ ኢትዮጵያን ስፖርት ቤተሰቦች የእግር ኳስ ቤተሰቦች የአትሌቲክስ የእግር ኳስ አፍቃሪዎች አጠቃላይ ስፖርት ቤተሰቦች በጣም መልካም ዜና ነው ልክ የአፍሪካ ዋንጫውን የማሸነፍ ያህል ነው ፍቅር መስተንግዶ ማግኘታችን ለኛ የትውልድ የዘመናት ጥያቄን ይመልስልናል ስቴዲየሞቻችን ስታንዳርድ ይሆናሉ በዚህ ሂደት ውስጥ እንግዲህ አሁን ያቃቂ ቃሊቲ በስራ አጋጣሚ ነኝ በቅርቡ በክብርት ከንቲባው ማዘጋጃ ቤት በክብርት ከንቲባው እየተሰራ የሚገኘውም እንደዚሁ በጣም ሃይ ኳሊቲ ለማድረግ እንቅስቃሴው በጣም ሙቭ ያረገ ነው አምቦ እንደዚሁ ከዛውጭ ባህር ዳር በሌሎች የሀገራችን ክልሎችም የሚገኙ ስቴዲየሞች ወደ ስታንዳርድ ይመጣሉ በተለይ የአፍሪካ ዋንጫውን የማስተናገድ እድሉ ከተሰጠን የአፍሪካ ዋንጫውን ለማስተናገድ እድሉ ሲሰጠን ካፍ ከብቃት ማረጋገጥ አንፃር መሰረተ ልማት ማረጋገጥ አንፃር ኢትዮጵያ ካላት ሂስትሪና ታሪክ አንፃር ባለፈው በነበረው የዚህ 46ኛው ኦርዲነሪ የካፍ ጉባኤ ስካይላይት በነበረው ላይ መንግስት በፓሽን ትልቅ ኢቨንት ለማስተናገድ የወሰደው እርምጃ ከአፍሪካ እግር ኳስ ሌጀንዶች ጋር በክቡር ጠቅላይ ሚኒስትሩ አማካኝነት በጣም የተደነቀ ነበር እሱን ተከትሎ ፍቅር መሰረተ ልማቶቻችን ያሉበትን ደረጃ ደጋግመን ተናግረን ብዙ ጠይቀናል ሞግተናል ሰሚያተን ነበር በዛ ሂደት ውስጥ ግን አሁን ካፍ ኦሬዲ 2 አመት ሲቀረው 1 አመት ሲቀረው ይገመግምሃል ማትሰራ ከሆነ ይነጥቃል ብዙ ጊዜ ወስደውኮ የአፍሪካ ዋንጫውን መልሰው ለነደቡብ አፍሪካ ይሰጧሉ ጥሩ መሰረተ ልማት ላላቸው ከዚህ አንፃር አንደኛው እንቅስቃሴ ነው ቀጣዮቹ 18 ወራቶች በተለይ ፍቅር ቀጣዮቹ 18 ወራቶች ለአደይ አበባ ስቴዲየምና ለአዲስ አበባ ስፖርት አፍቃሪ ለኢትዮጵያን ስፖርት አፍቃሪ ለኢትዮጵያ አጠቃላይ ስፖርት እንደ ትልቅ ትንሳኤ ይታያል ምክንያቱም አንደኛው የስፖርት ስኬት ነው የክለቦቻችን የስፖርቶቻችን የአትሌቶቻችን የዓለም አትሌቲክስ ሻምፒዮና እኮ ፍቅር
15 ቀናት ባልሞላ ጊዜ ውስጥ የሚከናወነው ውድድር ኢትዮጵያ ለማስተናገድ እንደዚህ አይነት ዓለም አቀፍ ስታንዳርድ ያለው ስቴዲየም በቂዋ ነው። ሆቴል አላት አዲስ አበባ ያንን ለማስተናገድ። ምክንያቱም ስቶሪ አለን፣ ሌጀንዶች አሉን፣ ጀግኖች አሉን። ፍሮንት ፕሮጀክቱ ላይ ማምጣት የምንችላቸው የኢትዮጵያ አትሌቲክስ ዘመን ተሻጋሪ አትሌቶች አሉን። ያውም የወርቅ አትሌቶች የዓለም አቀፍ አትሌቲክስ ቀለም መሆን ይቻሉ አሉን። ደፍረን ማንጠይቀው መሰረተ ልማቱ ላይ በተለይ ከስፖርትና ቱሪዝም አንፃር ከስፖርትና ከዚህ ከአማተሪዝም አስተሳሰቡ አንፃር ወጣ ብለን ስፖርት ይሄ ለሰላም ለሀገር አንድነት ለማስ ስፖርት ለአካል ብቃት ከምንለው ወተን ስፖርት ቢዝነስ መሆኑ ስፖርት ሚሊዮን ብሮችን ቢሊዮን ዶላሮችን ፓውንዶችን መፍጠር የሚችል የሀገርን ገጽ መገንባት የሚችል መልካችንን ቀለማችንን ከፍ ማድረግ የሚችል መሆኑን መንግስት በሂደት ውስጥ እንዲረዳና የስፖርታችን ፖሊሲ ላይም ፍቅር ቅርጽ እንዲኖረን ከዓለም መታረቅ አለብን። መጀመሪያ ከዓለም ከሚገኝበት አሁን ናሽናል ቲማችን እኮ ከዓለም ሊታረቅ ስላልቻለ ነው ስደተኛ የሆነው። አለበለዚያ አይፈቀድልህም። በቃ ድሮ ትጫወታለህ፣ በቃ እኮ ሆማሽ ትጫወታለህ። ደጋፊው አድቫንቴጅ ነው፣ የአየር ንብረቱ አድቫንቴጅ ነው። በጭቃ በምን ተጫውተህ ታሸንፋለህ። የዲኤስቲቪ ስርጭት ለዓለም ገበያ ሲያበቃን እኮ የሊጋችን መልክና የኢትዮጵያ ክለቦች ሜዳ አልባ እንደሆኑ ስቴዲየሞቻችን ጭቃ ትርገጥ በሚመስል አይነት በጣም የጅልፍት ማአት እኮ በኢትዮጵያ እግር ኳስ ክለቦች ባለፉት 3-4 አመታት አይተናል። እሱን ለማሻሻል በፓሽን የሰሩ ቢያንስ ከገጻችን ከውርደታችን እንድንወጣ አሁን የድሬዳዋ ስቴዲየም አክቲቭሊ የሊጉን ውድድር ያስተናገደ ይገኛል። እንዲህ በፓሽን የሚሰሩ ሰዎች እንዳለ ሆኖ ግን ወደ ዋናው ዓለም አቀፍ ስታንዳርድ ዓለም በሚፈልገው ሌቭል ለመምጣት ይሄ ትናንትናው ኦፊሻል ኮንትራት ራሱ መንግስት ፎሎ የሚያደርገው ሆኖ እንደሚጠናቀቅ ከባህልና ስፖርት ሚኒስቴር ያገኘነው መረጃ ይጠቁማል። ቀጣዮቹ 18 ወራቶችን እኛም ፎሎ ያደርግን ፕሮጀክቱና ፕሮሰሱ የተደረሰ ሚለውን እናያለን። እምነት አለን ነው። ዜናው አዲስ አይደለም። ባለፉት 10 አመታት ደጋግመን የተመለከትነው ነው። ይጠናቀቃል፣ ይሰራል፣ ይሄዳል ምናምን የሚሉ ነገሮች በተደጋጋሚ በፕሬስ ኮንፈረንስ በሀገር በመንግስት በሚኒስትር መስሪያ ቤት መግለጫ ደረጃ ደጋግመን የሰማናቸው ናቸው። ይሄ ከነሱ አንዱ ዜናዎች ሆኖ እንደማይጠናቀቅ ተስፋ እናደርጋለን ነው። ኤፍሬም ኢትዮጵያ የአፍሪካ ዋንጫን ከመሰረቱት ሀገራት ጋር ነው መድባት ወደ እግር ኳስ ስትመጣ ከነ ሱዳን ከነ ግብጽና ከምናልባት ትንሽ መተጠጋት ደቡብ አፍሪካ ነች ከነዚህ ከሶስት ሀገራት ጋር። ምክንያቱም መስራች ሆና መጨረሻ ደቡብ አፍሪካ ወጣ ስለነበር ወደ እግር ኳስ ስትመጣ ኢትዮጵያ እንደውም ሌላ ቀሚና አላት ከነዚህም ሀገራት በላይ። የነዚህ ሀገራት ውስጥ በመሰረተ ልማቱ ብሔራዊ ቡድኑ የተሰደደ ሀገር የለም። እንደ ሱዳን፣ ግብጽ፣ ደቡብ አፍሪካ ቅድም እንዳልከው እንደው አንዴ ናይጄሪያ ኪንሳራዊዋ የሚባል ደራሲን የሳኔ አባቻ መንግስት ገድሎ ባለቀ ሰዓት እንትኑ ነጥቆ ለደቡብ አፍሪካ ሰጥቷታል። ኬንያ ማዘጋጀት አቅቷት ለደቡብ አፍሪካ ሰጥቷታል። ግብጽ የአፍሪካ እግር ኳስ ኮንፌዴሬሽን ስንት የታደገች በተለያዩ ውድድሮች ባለቀ ሰዓት ወደ ግብጽ እየሄደ። ሱዳን ክለቦቿ ሳይቀር ጥሩ ስቴዲየሞች አሏቸው። እንደ ኤልሜሪክ አይነት አልሂላል አይነት ክለቦች ሳይቀር ጥሩ ሊባል የሚችል ስቴዲየም አላቸው። ከመስራቾቹ አንፃር የለን በእኛ ደረጃ። በኋላ የመጡት ጋና፣ ናይጄሪያ፣ ኮንጎ፣ ካሜሩን ተመልከታቸው የስቴዲየም አቅማቸውን። የፖልቢያ አገሪቱስ መንገድ አይሰሩም፣ ሌላ ነገር አይሰሩም፣ ግን የስፖርት መሰረተ ልማት ይሰራሉ። እኛ እንደዛም ይሁን ይያል አይደለም። ለምሳሌ ካሜሩን በጣም በደስታም በሀዘንም የተመለስንበት ሀገር እንደሆነ ታስታውሳለህ። እንደዛ አይነት በጣም ሌሎች መሰረተ ልማቶች የረሳ ግን በስፖርቱ ደግሞ የማህበረሰቡን አቅጣጫ ማስቀየር በሚል አፍሪካ ዋንጫ ስፖርቶችን ማዘጋጀት እና መሰረተ ልማታቸውን ያሳደጉ ሀገሮች አሉ። ካሜሩን አንዷ ነች። እኛ እንደዛ አይነት ዲዛይን የምንከተል አይደለም፣ ግን ከኛ በኋላ ከመጡ ሀገራት እንኳን ምንም የምንቀራረብ አይነት አይደለም። ሴኔጋልን ውሰድ፣ በኋላ ደግሞ ወደ ማሸነፍ የመጡት ሚኪሳል የመረቁትን ስቴዲየም ታስታውሳለህ? እነ ሳዲዮ ማኔ የተገኙበት ትልልቅ ሰዎች የተገኙበት፣ ፖል ፓጋሜ አሁን ሩዋንዳ ላይ የሰሩት ስቴዲየም፣ ኪኪዮቴ ታንዛኒያ ላይ የሰሩት ስቴዲየም ባይኖር ሴካፋ በየአመቱ አይካሄድም ነበር። እውነት ለመናገር ታንዛኒያ ሴካፋን በክለብም በብሔራዊ ቡድን በዋናው ብሔራዊ ቡድን ደረጃ ቀጥ አድርጋ ያዘች ነች። ዛምቢያ ሻምፒዮንም ሆኗል። ስታዲየማቸው በጣም ቺፖሎፖሎ ስታዲየም በጣም አስደናቂ ስታዲየም ነው።
እንደዚሁ በመንግስት ክትትል የተሰራ ነው በኋላ የመጡት አሁን ኢትዮጵያ ከነማን ጋር ነው እየተሰደደች ያለችው በአፍሪካ ደረጃ ከነሴራሊዮን ጋር ነው በእግር ኳስ ምንም ዶት ውስጥ የምታስቀምጣቸው ሀገራት ነው መሰረተ ልማቷ እየተነሳ ያለው ስለዚህ መንግስት አሁን እንደዚህ አይነት ውሳኔዎችን በቁርጠኝነት ሲያሻሽል 2029 ካገኘን ባንድ ድንጋይ ብዙ ወፍ መግደል ነው ሁለትም አይደለም አፍሪካ ዋንጫን እንመልሳለን ብሔራዊ ቡድናችን ወደ አፍሪካ ዋንጫውን እንመልሳለን መነቃቃት ይመጣል ብዙ አቅጣጫ ከቱሪዝም ከተለያየ ነገር አንፃር ብዙ ትርፍ እናገኛለን 2029 ላይ የአፍሪካ ዋንጫን ካዘጋጀን ባናዘጋጅም ግን ኤፍሬም ትልቅ ድል ነው በጣም ትልቅ ድል ነው ይሄን ስቴዲየም ማጠናቀቅ ያ ነው አሁን ብዙ ወረድ ያሉ የማዘውተሪያ ስፍራዎች እየተገነቡ ነው አይደል በጣም በቁጥር ከፍ ያሉ ለማህበረሰቡ የቀረቡ ጥራታቸው ላቅ ያለ የማህበረሰብ የሚገለገልባቸው ታች ያሉ ታዳጊዎች ሊንቀሳቀሱባቸው የሚችሉ መሰረተ ልማቶች እየተሟሉ ነው እነዚህ ምናነሳቸው ጥያቄዎች አሉ አጠቃቀም ላይ ተሰርተው መቆለፍ አክሰሰብል ያለ መሆን የመሳሰሉ ነገሮች ብናነሳም ግን እነሱ ማስተካከል ይቻላል ዋናው የሜዳዎቹና የማዘውተሪያዎቹ መገንባት ነው ኤፍሬም ግን በኤሊት ሌቭል ኢትዮጵያ በአትሌቲክስ ስታይ የትኛውንም አትሌት በአለም በኮከብነት ማወዳደር የሚያስችል አትሌቶችን ታፈራለች በስፖርት ሂስትሪ ስታያት በአፍሪካ ደረጃ በአመራርም በቀዳሚ ክለብነትም እነ ቅዱስ ጊዮርጊስ እኮ ከአብዛኛው የአፍሪካ ቲሞች ቀድሞ የተመሰረቱ ናቸው ብዙዎቹ አሁን የ100 አመቱ ምርጡ የአፍሪካ ክለብ የተባለው ማን ነው የግብጽ አልአህሊ ነው አይደል ግን የተመሰረተው በግብጻውያን አይደል እንደው በአፍሪካውያን የተመሰረተ ኢንዲፔንደንት የሆነ ክለብ ልጥራ ካልክ ቅዱስ ጊዮርጊስ ነው መጣራው 40 ነች በናሽናል ቲም በመስረታ በብዙ ነገር ታሪኳ ከፍ ያለ ነው ስለዚህ አፍሪካ ዋንጫን የማዘጋጀት ጉዳይ 2029 አልተሳካም ማለት 2031 2033 አይመጣም ማለት አይደለም ስለዚህ ይሄን ጨርሰህ ሌሎች ውድድሮችን ትሞክርበታለህ ብሔራዊ ቡድንን ታጠናክርበታለህ ለኤሊት ውድድሮች በጣም በከፍተኛ ሁኔታ መንግስት ፊቱን አዙሯል ዋና ከተማው ላይ ውድድር የለም አዲስ አበባ ውስጥ አንድም የናሽናል ቲም ውድድር የለም የክለብ ውድድር የለም ኤፍሬም ክለቦች አይጫወቱም የአዲስ አበባ ተመልካች ናሽናል ቲምና ክለቡን ወጥቶ አይመለከትም አመታት 4-5 አመት አልፎታል ባህር ዳር በል መቀሌ ወይ ያልኩ ሌሎች ዋና ከተማዎችን ከሐዋሳ ከድሬዳዋና ከአዳማ ውጪ እግር ኳስን መመልከት የምትችልባቸው ቦታዎች የሉ ያንን ጥያቄም ትመልሳለህ እኔ አፍሪካ ዋንጫውን አንድ መዳረሻ አድርጎ ማጠናቀቅ መልካም ይሆናል ለኔ ይሄ ዜና አዲስ የሚሆነው ስራዎቹ በተግባር ለውጥ ሲያሳዩ እንደገና ደግሞ የዛሬ 18 ወር እንደተባለው ማህበረሰቡ ልክ እንደ ትልቅ ፕሮጀክት ለአመታት የቆየውን በ15 አመቱ ይሆናል ማለት 18 አመት ካውንስ እንደምርበት በ15 አመቱ አንድ ስቴዲየም በጎረምሳ ልጅ እድሜ ስቴዲየማችን እናጠናቀቃለን ማለት ነው ያም ቢሆን ከመቅረት መዘግየት ይላሉ አይደል እንደዛ ስለሚሆን በተሻለ ሁኔታ ያኔ የበለጠ ድላችንንም ጥያቄያችንንም የመለሰ ደስታ ለሁላችንም ይኖራል በየገምታለሁ አንድ የመጨረሻ ሐሳብ እዚህ ላይ የመሳካት እድሉ ከአፍሪካ ዋንጫ 2029 ጋር በተያዘ በጣም ሰፊ ነው ባለፈው ኢትዮጵያ ራሱ በዘመን ሂደት ውስጥ የአፍሪካ ዋንጫ የጸና የዛሬ መሰረት ዋናዋ ተዋናይ ሀገር ወደ ኋላ ስትቀር አሁን በስርዓት ለውጦች ቅብብል ውስጥ መንግስት ይሄንን ፍሮንት ሲያመጣ መቼም ፌዴሬሽን ስቴዲየሞችን አይገነባም ወይም እንደዚህ አይነት ጃይንት ኢንተርናሽናል ኢቨንቶች ለማስተናገድ ፌዴሬሽን ቴክኒካል ያለውን ነገር ይሰራል እንጂ ዋናው ከመንግስት በጣም በኮሚትመንት በፓሽን ፍላጎቱ ሲኖር ነው ከስፖርትና ቱሪዝም በጣም መልካም ጸጋ በረከቶች አንፃር ከዚህ ተነስቶ አሁን የኢትዮጵያ በ29 አፍሪካ ዋንጫውን ለማስተናገድ አብረው ሊፎካከሩ የሚችሉ እንደና አንጎላ አይነት በጣም ተወዳዳሪዎች ይኖሩብናል ግን የካፍ ፕሬዝዳንትን የካፍ ስራ አስፈጻሚን የዓለም አቀፉ የእግር ኳስ ማህበር ፕሬዝዳንት ጂያኒ ኢንፋንቲኖን ጭምር በጣም ኢምፕረስ ያደረገ ጥያቄ ነው ቴብል ላይ ያቀረበችው ኢትዮጵያ ይሄ የሚደነቅ ነው እንዳልከው በዚህ ሂደት ውስጥ መሰረተ ልማቶቻችን ላይ የሆቴል ችግር የለብንም በጣም በያደገ ከተማ አለን ትልልቅ ሆቴሎች ብቻ ሳይሆን ጃይንት ኢንተርናሽናል ኤርፖርት አለን የኢትዮጵያ አየር መንገድ የኢትዮጵያን ብቻ ሳይሆን የአፍሪካውያንን መልክ ነው በዚህ ሂደት ውስጥ እንግዲህ አንድ እንደ አፍሪካ ዋንጫ አይነት ኢንተርናሽናል ኢቨንት ለማስተናገድ ታሪክ አለን ስቶሪ አለን ካፍም
ሰርፕራይዝ ነው የሆነው ይፈልገዋል እኛንን ይራቅ ነው ካይንም ከዓለም ስፖርት ማህበረሰብ ከአፍሪካ ጭምር የራቀ ስፖርት ስርዓት የያዘው የኢትዮጵያ ስፖርት መልክ ነው በቃ ከስታንዳርድ ጋር ለመጓዝ ያልቻለ በመሆኑ ነው ሜዳ ምንቀጣው እንደተጠቀስከው ትልልቅ የአፍሪካ ሀገሮች ከኛ ውርስ ወስደው እኛ 1930 ላይ በተገነባ ስቴዲየም ቀለም ስንቀር ስቴዲየም የሚመስለን ደረጃ ድርድር ሲሆን የሜዳ ሳር ተከላ የሚመስለን በፍግ ቆንጆ አርገን አረንጓዴ ላይናችን የሚማርክ መናፈሻ ሲመስለን በእንደዚህ አይነት አዙሪት ውስጥ ስለኖረ ነው የኢትዮጵያ ስፖርት እንቅስቃሴ ከዓለምም የስፖርት ማህበረሰብ ከዓለም ትልልቅ ከአፍሪካችን ትልልቅ ኢቨንቶች የራቅ ነው የሆነ ሰዓት ላይ በሁለታችን ዝም ብሎ ይፈቅዱልን ነበር የካፍ የምን ኤክስፐርት የተባለ የመጣ አሁን ወደማይቻልበት ደረጃ ሲደርስ ወደ አስገዳጁ ነገር መምጣት ነው ቆም ብሎ አስቦ ይሄንን ለማድረግ አንደኛ 29 ፕሮጀክቱ ያ ተደናቂ ፍላጎት ምናልባትም ከ1976 በኋላ ኢትዮጵያ የአፍሪካ ዋንጫውን የማስተናገድ እድል ሲያመጣ ኢትዮጵያ ምን ያህል ለእግር ኳስ ቅርብ እንደሆኑ ለስፖርት ቅርብ እንደሆኑ 120 ሚሊዮን ህዝብ በላይ በውጤት የለም እንጂ ከናሽናል ቲማቸው ጋር ያላቸው አሶሲዬሽን የተለየ መሆኑን አትሌቲክሳችን ደግሞ ምስጋና ለሯጮቻችን ሞር በራሳቸው ጽናትና ባልተሰረጋ የአትሌቲክስ የስፖርታችን ስርዓት ውስጥ ፈሰው በየጫካው ሮጠው የእግር ጥፍሮቻቸውን ነቅለው ደምተው ተነስተው ወጥተው ወርደው በዓለም አቀፍ ደረጃ የጀገኑ አትሌቶቻችን የኢትዮጵያ ስፖርት መልክ ናቸው ከአረንጓዴ ቢጫ ቀዩ ሰንደቃችን ጋር ናሽናል ቲማችንም የአፍሪካ ፕራይድ 1960ዎቹ የዛሬ 63 ዓመት በፊት ስንበላ ያኔ ጥር 13 1954 ላይ የኢትዮጵያ ስፖርት መልክ ይታወቃል ፍቅር በአፍሪካውያን ክብርም አለው አሁን አፍሪካ ላይ ፌዴሬሽኑ ፕሬዝዳንት አቶ ኢሳያስ ጭራን ጨምሮ በዚህ በዲፕሎማሲ ስራ ላይ የትናንትና ታሪክን በማስተዋወስ ምናምን ነው አፍሪካው አሁን ሞሮኮ ላይ ለምሳሌ ለምንን ስንጫወት ያሳፍራል እኮ እንደ ሀገር ሆቴል ምንም እንትን ስንል በዚህ ሂደት ውስጥ እንግዲህ ይሄን ሁሉ የሚቀርፍ ብቻ ሳይሆን ከአፍሪካ ዋንጫ ማሸነፍም በላይ እንዳልከው ደግሞ ባይሳካ ስቴዲየሞቻችን የነገውን ናሽናል ቲም የነገውን የስፖርታችንን የዚህ ፕሮፌሽናል መንገድ የሚያዝ ስርዓትን ከአማተሪዝም አስተሳሰብ የሚያወጣ ትልቅ መነቃቃት የሚፈጥር በትውልድ የዘመን ቅብብል ውስጥም ኢትዮጵያችን ትልልቅ ኢቨንቶችን ለማስተናገድ ፕሮጀክቶች በተለያዩ ዘርፎች ሲጨረሱ አይተናል ጃይንት ፕሮጀክቶች ስለዚህ አሁን በፓሽን መንግስት ወደፊት ይዞት መምጣቱ ወደ ቴብል ማምጣቱ ለኔ በጣም እንደ ትልቅ ተስፋ ይታያል ፍቅር ለያዳይ አበባ ስቴዲየም መጠናቀቅ የሌሎች ክልል ስቴዲየሞችንም ከፍ ያለ መነቃቃት ያመጣል ወደ አስገዳጅ ሁኔታ ይመጣሉ ምክንያቱም የከተሞቻቸውን ስፖርትና ቱሪዝም ጸጋ በረከታቸውን ገጽታቸውን ብራንዳቸውን ባህላቸውን እሴታቸውን ለማስተዋወቅ ስፖርት ኃያል መሳሪያ ነው ፈርጣማ ጡንቻ አለው ገንዘብ ይሰራል የዓለም የስፖርት ማህበረሰብ እግር ኳስ ፉትቦል ትልቅ ጃይንት የስፖርት ውድድሮች ኦሎምፒክን ጨምሮ ፍቅር እንዴት ሀገራት መልኮቻቸውን እንደሚቀይሩ ያያየን ነው ወደዛ መራመድ ያስፈልጋል ምክንያቱም ከኢትዮጵያችን እልፍ ታሪኮች ጋር አብሮ ለመጓዝ በዚህ ሂደት ውስጥ እንግዲህ ክልሎችም በዚህ ፓሽን ውስጥ መንቀሳቀስ ይጀምራሉ ከመሰረተ ልማት አንፃር የሚል ሐሳብ ያለን ትልቅ የስፖርታችን መልካሙ ዜና ነው ትናንትና የሰማሁት ፎሎው እናረጋለን እንግዲህ እንከታተላለን 18 ቢሊዮን ብር በ18 ወራት አዲስ አበባን ስታንዳርድ ለማድረግ እንግዲህ ያው በሂደቱ የሚኖሩትን ነገሮች ለተመልካቾች ለአድማጮች የበለጠ በሁሉም ፕላትፎርማችን እናቀርባለን ልክ ባለፉት ጊዜያት ሁሉ እንዳደረግነው አለፍ ያልንም ግንባታውን ለማየትም ሙከራዎች እናደርጋለን ትልቅ ትኩረት ነው ብለን እናስባለን ተጠናቆ ደግሞ የበለጠ ሌላ የስኬት ታሪክ በስፖርቱ አቅጣጫ የምናወራበት አጋጣሚ እንዲፈጠር ምኞታችንን ገልጻለን ለተጀመሩት ነገሮችም ያለንን አክብሮት ከወዲሁ እናነሳለን ማለት ነው ጥያቄዎች መመለስ አለባቸው በሌሎችም ስታዲየሞች ለምሳሌ አዲስ አበባ ወደ አቃቂ አካባቢ ተገነባ ያለውን ስታዲየም የዛሬ 1 ወር 2 ወር አይቼው ነበር ኤፍሬም ብዙ ነገሮቹ ለምሳሌ ካሜሮን ሁለተኛና ሶስተኛ ስታዲየሙ የተመለከትናቸውን መስሎ የመጠናቀቅ ነገር አለው ዲቴይሎቹን ደግሞ ከካፍና ከፊፋ ስታንዳርዶች ጋር በማየት ለመስራት ጥረት እየተደረገ መሆኑን መረጃዎች ከዛ ለሌላ ኪሳራ ላለመዳረግ ከሌሎች ነው መማር ያለበት እስካሁን የሰራናቸው ስህተቶች መድገም አያስፈልግም እንዲህ አይነት ስታዲየሞችን ከግምት ስታስገባ አፍሪካ ዋንጫን የማግኘት እድላችን ሰፊ ነው የሚሆነው አሁን አፍሪካ ዋንጫ
አንደኛ በጣም ደጋግሞ የሚያስተናግደው ምዕራብ አፍሪካ ነው። አሁን ስትመለከተው ከደቡብ ክንፍ ስትሄድ ደቡብ አፍሪካ ደጋግማ እስኪበቃት ድረስ የትኛውን ማየት ውድድሮች እያዘጋጀች ነው። ግብጽ እንደ ግብጽ የአፍሪካ ዋንጫን ያስተናገደ በአህጉሪቱ የለም። ከዛ ቀጥሎ ኢትዮጵያ ነች። በነገራችን ላይ ኢትዮጵያ 3 ጊዜ ያስተናግዳለች። ግን መጀመሪያ ቡድኖቹ ትንሽ 8 ማክሲመሙ 8 የነበረ 1976 የመጨረሻው 76 10ኛው የአፍሪካ ዋንጫ ሞሮኮ ሻምፒዮን ሆነችበት የአፍሪካ ዋንጫ ማለት በሁለት ስቴዲየም በሁለት 3 ስቴዲየም ድሬዳዋ፣ አስመራ እና አዲስ አበባ በ3 ስታዲየሞች ቀላል ነበር። ከዛ በኋላ ወደ ምስራቅ አፍሪካ ስትመጣ ምስራቅ አፍሪካው የተኛ ክፍለ አህጉር ነው። ኬንያ እንዴት ተሰጣት ባከነችው ደቡብ አፍሪካ መጨረሻ ላይ ያስተናገደችው 95 አስተናግዳ ደቡብ አፍሪካ ከአፓርታይድ በኋላ እንደገና የኬንያን ምድል ተጠቅማ ቡድኗ ሻምፒዮን ሳይሆን ቀረ፣ ግን ጥሩ ውድድር አስተናገደች። 2013 ደቡብ አፍሪካ ነበር ኢትዮጵያ ያለፈችበት፣ በድግግሞሽ አስተናገደች። ቀደም እንዳልከው አንደኛ ከአፍሪካ እግር ኳስን ከመሰረቱት ሁለቱ ያሉት ምስራቁ ክንፍ ላይ ነው፣ ሱዳንና ኢትዮጵያ። ሁለተኛ አስተናግደው ያውቁ። የመጨረሻው ዝግጅት የሱዳን 1970 ያስተናገደችው ራሱ አሸነፈችው 1976 ኢትዮጵያ አስተናገደች 48 ዓመት። ከዛ በኋላ አይደለም በሀገራችን በቀጠናው የአፍሪካ ዋንጫ አልተስተናገደም። አሁን 3ቱ ሀገራት በጋራ የሚያዘጋጁት ማን ነው? የአፍሪካን ሁለተኛውን ውድድር ነው፣ ቻንን ነው የሚያዘጋጁት። ታንዛኒያ፣ ኬንያና ዩጋንዳ ሆኖ አንድ ላይ ያዘጋጁ። ከሞሮኮ ቀጥሎ ያለውንም 2027 እነሱ ናቸው 2027። ከዛ ውጪ ትልልቅ ኢቨንቶችን አያስተናግድም። ቻንን ኢትዮጵያ መልሳለች ተሰጥቷት ኤፍሬም። ኬንያ አልችልም ብላ መልሳለች። ታንዛኒያ አንድ ስቴዲየም ያላት ያን ለስንቱ ታርገው ራሳ ለምስራቅ አፍሪካ ለክለቦች ለምን ለሁሉ ውድድሮች የኛ ቡድን ጨምሮ ብዙ ሀገራት ወደዛ ሲሄዱ ታያለ። እና በራሳችን ድክመት ነው እንጂ ጊዜ ይፈቅድልናል፣ ታሪክ ይፈቅድልናል፣ ሁኔታዎች ከእግር ኳስ ውጭ ያሉ ሁኔታዎች ይፈቅዱልናል። አፍሪካን የሚያስተሳስረው ኤርዌይስ የኛ ሆቴሎች ትልልቅ ኢቨንቶችን አስተናግደዋል። አይደለም የ24 ቡድኖች ሉካን ቡድን ይቅርና የተባበሩት መንግስታት ዴሌጌሽን የአፍሪካ መሪዎችን ተከትለው የሚመጡ አጠቃላይ ሉካንም በሙሉ የሚያስተናግድ የሆቴል የመስተንግዶ ታሪክ አለን። ማሻሻል የሚገባን ነገር ሊኖር ይችላል። ብቻ እግር ኳስ ላይ ካሉት ከመሰረተ ልማቶች ውጭ እና ከጠንካራ ብሔራዊ ቡድን ውጭ ከሚፎካከር ከሚያሸንፍ ኳታሪውን ፍቅር እኛ ስቴዲየም ይኑረን እንጂ ባልሰራ ነው ስርዓት ውስጥ ባልተሰሩ ክለቦች ውስጥ አፍሪካ ዋንጫ የሚበላ ብሔራዊ ቡድን 2029 አይኖረንም። ለኛ አፍሪካ ዋንጫ መስተንግዶን ካገኘ ነው ስንቶፍ ነው ያልከው በአንድ ድንጋይ ብዙ ወፍ ነው የሚያስኬደው። ከዛ ውጪ ደግሞ የአፍሪካ ዋንጫውን የመብላት ያህል ነው ስቴዲየሞቻችን ተጠናቀው ካየንኛ ይሄን ነው እንጂ ናሽናል ሎካል ስፖርት እንቅስቃሴው ያተርፋል። በሀገር ደረጃም ወጪ እንቀንሳለን። የነገውን ደግሞ ናሽናል ቲም ተገነባለ። ስለዚህ የአፍሪካ ዋንጫን የማሸነፍ እድላችን መሰረተ ልማቶችን በፍጥነት በሰራን ቁጥር በጣም ሰፊ ነው፣ ትልቅ ነው። ግን መሰረተ ልማት ነው። ስፖርት ደግሞ የሚከናወነው አየር ላይ ስላልሆነ የካፍ ብቸኛው መመዘኛው ደግሞ ዋናው ውድድሩ እግር ኳስ ስለሆነ የእግር ኳስ ስቴዲየሞች ናቸው መመዘኛው። አየር መንገድ አይደለም፣ ሆቴሎች አይደሉም፣ ሰከንደሪ ናቸው። ልቀን አልበሱኮኛ የእግር ኳስ ውድድር ስለሆነ የእግር ኳስ ሜዳዎች ናቸው ወሳኝ ነገሮች። እዚህ ላይ የምናሳየው ፍጥነት ነው መሰረታዊ ጉዳይ። እዚህ የማግኘት እድል አለን፣ ጠንክሮ መስራት ነው። 12 ዓመት በፊት ነው አይደል ኳታር የዓለም ዋንጫውን የሰጧት። በ12 ዓመት ግን ደረጃ መዳቢ ብሔራዊ ቡድን የገነባቸው። ግን ኳታር በጣም ድንቁን የዓለም ዋንጫ ሳይታለች። ኢንፍራስትራክቸሮቿ ኳታር ዶሃ የዓለም ዋንጫው ቀለም በሁሉም የስፖርት እግር ኳስ አፍቃሪ አሻራ ሆኖ የታተመ ነው። ፍቅር በጣም በሚያስቀና ደረጃ ባልሰራችሁ የዘራውን ነው ኮምታጅደው። አሁን አንድ በጣም ጠንካራ የእግር ኳስ ብሔራዊ ቡድን የማያሸንፍ ብሔራዊ ቡድን ስላለን የአፍሪካ ዋንጫውን አንፈልግም ማለት እኮ አይደለም። እኛ መሰረተ ልማቶቻችን ስቴዲየሞቻችን ይሄ በየክልሉ ቆሞ ቀረ የሆኑ ስቴዲየሞቻችን መልክ ከያዙ ራሱ ወደ ስታንዳርድ ከመጡ በኢትዮጵያ ስፖርት ስርዓት ላይ በጣም በየኤሪያው ምቹ ሜዳዎችን የመፍጠር እንቅስቃሴ በመንግስት አለ። ታለንት ይፈጥራሉ። ምቹ ወደ ላይ የሚመጡ ተጫዋቾችና ወጣቶች ፍቅር
በጣም በጥሩ ቅርጽ መጫወት ይችላሉ ትልልቅ ኢቨንቶች መሳብ ይችላል የስፖርትና ቱሪዝምን ከፍ ያለ መነቃቃትና ይሄ ከአማተሪዝም አስተሳሰብ ስፖርታችን መውጣት አለበት ይሄን ሁላ ብር ያቃጠለ አማተር እኮ አይደለም ፍቅር የኢትዮጵያ እግር ኳስ ክለቦች የሚያቃጥሉትን ብር ስታይ ግን የት ነው የሚውለው ነው ሜዳ እንዴት ነው የሚያጣው በየአመቱ 2 ቢሊዮን ብር የሚበሉ ክለቦች አሉበት እንዴት ነው ሜዳ የሌላቸው 2 ቢሊዮን ብር እግዚአብሔር ያሳየ መንግስት ነው የሚመድበው እኮ በዚህ ሂደት ውስጥ ከአማተሪዝም እንሄ በስርዓት ለውጥ ውስጥ በስርዓት ቅብብሎች ውስጥ ከሄድንበት የአማተሪዝም አስተሳሰብ ወተን ዓለም ወደሚከተለው የፕሮፌሽናሊዝም መንገድ ለመምጣት ስፖርት ጸጋ በረከት ቱሪዝም ገጽታን ህዝቦችን የሚያቀራርብ ታለንትን የሚፈጥር በዛ ውስጥ በጣም ትውልድን ኢንስፓየር የሚያደርግ በዛ ውስጥ ነው አሸናፊ ብሔራዊ ቡድን የምታመጣው ለኛ አሁን 2025 ነው በቀጣይ 4 አመት 24 ሰዓት ዘግቶ የኢትዮጵያ ብሔራዊ ቡድን የኢትዮጵያ እግር ኳስ ክለቦች ቢሰሩ ራሱ ፍቅር ወደፊት የሚመጣ ናሽናል ቲም ባንዴ እንዲኖረን አንጠብቅ ምክንያቱም ያንድ ጀንበር ውጤት አይደለም የዘራውን ስለሚያጭድ ነው ናሽናል ቲሙ በዚህ አይነት መልክ ላይ የሚገኘው ሶ ዋናው ስታንዳርድ ቀለሙን ዋናውን ይሄ አሁን ለኢትዮጵያ ስፖርት እንደ ትልቅ ትንሳኤ ታየውን ትናንት ካዳይ አበባ የጀመረው ጉዞ ከአፍሪካ ዋንጫ መስተንግዶ ጥያቄያችን ጋር ትውልድ ይሄንን ካሳካ በቀጣዩ ዘመን በኢትዮጵያ ስፖርት ላይ መልክ ነው ያዝ እንችላለን ከስፖርት ፖሊሲያችን አንስቶ እያንዳንዱ መዋቅራችን ላይ ማሰብ ይቻላል አሁን እኮ ሪሶርሱ የለም ፍቅር ዋናው ሪሶርስ ጠፍቶ ነው ግራ ይገባን እንደዚህ የኢትዮጵያ ስፖርት አዙሪት ላይ ብዙ አክተሮች ያያየን ያለ ነው መልካም ወደ ፕሪሚየር ሊጉንም የተወሰኑ ሐሳቦችና አንሳና ወደ መጀመሪያው ፕሮግራማችን በቀጥታ እንለፍ ኤፍሬም ፕሪሚየር ሊጉ ይመለሳል አርሰናል ከወሳኙ ቻምፒየንስ ሊግ ጨዋታ በፊት በዚህ በተመሳሳይ ቀን በሳምንቱ አጋማሽ ላይ ፉላምን ያስተናግዳል ይሄ ቡድን እንግዲህ አርሰናል እጅግ ወሳኝ ነጥብ እንዲጥል ካደረጉት ቡድኖች መካከል አንዱ ነው ለንደን ደርቢ ነው ምሽት 3:45 ላይ የሚደረግ ጨዋታ ነው ቡካዮ ሳካ የአርሰናል እጅግ ወሳኙ ተጫዋች ከረጅም ጊዜ ጉዳት በኋላ ምናልባትም ወደ ቡድኑ ሊመለስ ይችላል ተብሎ ይታሰባል ሳካን ካጣ በኋላ ይሄ የማጥቃት እንቅስቃሴው ጎሎቹ የቆሙ ኳስ አስቆጣሪነቱ በሙሉ ከርቶት ተመልክተናል በጥቂት ጨዋታዎች ላይ እሱን የተኩ ተጫዋቾችን ተመልክተናል እንቅስቃሴዎችን አይተናል ግን የሳካን ድሪብሊንግ ፍጥነቱን የውሳኔዎቹን ሲያስፈልግ ጎል የሚያስቆጥርበት ሲያስፈልግ አሲስት የሚያደርግበትን የማያቋርጥ አደጋ መሆኑን በዚህ በቀይ መስመር የአርሰናል የማያቋርጥ አደጋ መሆኑን ለተቃራኒዎች አስቸጋሪ መሆኑን አቅም አጥቶ ተመልክተናል በትልቅ ጌሞች ላይ የነበረውን ሚና እንድንመለከት አድርጓልና ቡካዮ ሳካ ከማድሪድ ጨዋታ በፊት መድረሱ ለትልቁ ዜና ነው ነገር ግን ደግሞ በቂ የፊትነስ ጨዋታዎችን ማድረግ የመቻሉ ጉዳይ ደግሞ አጠራጣሪ ይሆናልና ሚኬል አርቴታ ዛሬ የተወሰነ እድል ይሰጣል ተብሎ ይጠበቃል ይሄንን ተጫዋች ማርቲኔሊን ሳካን ቀስ ያለ አርሰናል ወደ ቡድኑ መኖር የሚገባቸው ወሳኝ ተጫዋቾች ባሉበት ማድሪድን ይገጥማል ከፕሪሚየር ሊጉ ተመልሷል አንደኛው ጉዳይ የሳካ መመለስ ጭምር ነው የአርሰናል ሲዝን የመጨረሻው ትልቁ ጨዋታ ቀጣይ ሳምንት ነው አይደለ የመድፉ ሲዝን ባለፉት 2 አመታት የመድፉ ሲዝን ኢቫሉዌት ወይም ሲገመገም 247 ቀናት የመራው መድፈኛ በጣም ተስፋ አርጎ ጫፍ ደርሶ ለሲቲ የለቀቀ እና ከብዙ ቁጭቶች ጋር ሌሰን የወሰደ በአርቴታ የ5 አመት ፕሮጀክት አምና የነበረው ለ38 ሳምንታት ከሲቲ አንገት ለአንገት የተናነቀ በመጨረሻ አሁንም ፎጣ የጣለ ከብዙ አሁንም የመድፉ ደጋፊዎች ቁጭት ጋር ዲኤንኤው የመድፉ የገኒንግ ፎር ግሬትነስ ዲኤንኤ ከኖርዝ ለንደን ፎሬቨር ተመልሷል አርሰናል ቤት ፍቅር ግን አርሰናል የ22 አመት አካባቢ የዘለቀ የዋንጫ ጥያቄውን ለመመለስ በፕሪሚየር ሊጉ ዘንድሮ ካለፉት 2 አመታት ቡድኑ በጣም በብዛት ነጥብ የጣላቻ ያወጣ በጉዳት የተሰቃየ ነምበር 9 የማይገዛ ይሄ ዳይሬክት ከአርሰናል ኦፊሻሎችና ካርቴታ ጋር ይያያዛል በዛ ችግር ውስጥ ከሊቨርፑል 12 ነጥብ ርቆ የተቀመጠ ሊቨርፑል ብቻውን ይሮጠ ሲቲ ድንገት የተንሸራተተ ስሎትና ሊቨርፑል ምስጋና ለክሎፕ እድለኛ የሆኑበት ያንን ለመጨረስ ሊቨርፑል ፎከስ አርጎ የፈለገው ነጥቡ ጋፕ እንኳን ቢጠብ ራሱ ያውን ሊቨርፑል መርሲሳይድ ደርቢ ያለው እንደባለፈው ቢጠብ ራሱ አርሰናል የምር አባሮ መከተል ይችላል የሚለው ሁሉ የራሱ ደጋፊዎች ጭምር የሚጠራጠሩት ክለብ ነው በዚህ ሂደት ውስጥ በአውሮፓ ቻምፒየንስ ሊግ
ከአመታት መመለስ በኋላ ፍቅር ባለፈው አመት እስከ ኳርተር ፋይናል ደርሷል አርሰናል ከባየር ሙኒክ የነበረው ጨዋታ አንድ ኤክስፒሪየንስ ነው ሁለተኛው አመት ላይ አሁን ለአርሰናል ቻምፒየንስ ሊግ መግባት ጥያቄ አይደለም በዚህ ሂደት ውስጥ ከሪያል ማድሪድ ተፋጧል ይሄን ጨዋታ በምን አይነት መልኩ ይወጣዋል ጨዋታውም የተቃረበ ሲመጣ ከስቶሪዎች ተነስተን ብዙ እናነሳለን ከሪያል ማድሪድ ታላቅነት የውድድሩን ፎርምና ቅርጽና የራሱ ውድድር አስመስሎታል ከትራዲሽን ጋር በጣም አያይዞታል ማድሪድ ቻምፒየንስ ሊግ በቃ ዋንጫውን አሸነፍክ ማለት ነው ሪያል ማድሪድን አሸነፍክ ማለት በዚህ ሂደት ውስጥ ግን ቡካዮ ሳካን ማግኘቱ ለመድፉ ደጋፊዎች እንደ ትልቅ ዜና መቆጠር አለበት ፍቅር ኦፍ ኮርስ የፊትነስ ጥያቄ እንዳለ ሆኖ ሳካ ሲጎዳ የአርሰናል አካዳሚ ትልቅ ታለንት እንዳለው በእነ ኤታን ንዋኔሪ አይተናል አርቴታ ሲጨንቀው ወይም ደግሞ ጋፕ በጣም ሲፈጠር ሉዊስ ስኬሊና ኤታን ንዋኔሪን ደፍሮ ወደ ቤስት 11 ሲያመጣ ቡርኑን አሁን ለተቀመጠበት ሁለተኝነት በጣም ሚናቸው ትልቅ በጣም ወንደር ኪዶች ናቸው የስኬሊ እስከ ናሽናል ቲም ያለ ሚና በጣም የፈጠነ ጉዞ ነው በዊምብሌ ጎል እስከ ማስቆጠር ደርሷል በሶስቱ አናብስት የቱሄል ቡድን ከዚህ አንፃር ቡካዮ ሳካ ፍቅር በቦታው ከነበረው ሚና ለአርሰናል የማጥቃት እንቅስቃሴ ካለው ውህደት በነ ኦዴጋርድ ዴክላን ራይስ ቶማስ ፓርቴ ጋር ያለው በጣም ተደናቂ ጥምረት ልምዱ ከዛውጪ ከዚህ ከመድፉ ጋር ያለው አሶሲዬሽን በኬሬሩ ትልቁ ጨዋታ ከፊቱ ያለ ቀድሞ መድረሱ ለመድፉ ደጋፊዎች ትልቅ ዜና ነው ለማድሪድም በጣም በተከላካይ መስመሩ ላይ ካለው ክፍተት አንፃር እንደ ስጋት የሚታይ ነው ግን በሳካ ሌቭል የሚገኝ ተጫዋች ከኤክስፒሪየንስ ጋር አንድ ስቴፕ የአርሰናል የሳሳውን የቡድን ዴብስ ማጠናከር ይቻላል አንድ ለአርቴታ አማራጭ መሆን ይችላል ሁለት የአርሰናል የመጨረሻ የ180 ደቂቃ የዱ ኦር ዳይ ፋይናል በለው ለኔ እንደ ቻምፒየንስ ሊግ ፋይናል ነው ለአርሰናል አንዴ ነው የደረሰው በታሪኩ በልቶ ያቅም አንዴ ነው የተገናኙት ከማድሪድ ደጋግሞ ያልተገናኙት አርሰናል ማን ያደርሰዋል እዛ አካባቢ ከቻምፒየንስ ሊግ ፉትቦል ጭምር የሚርቅ ስለሆነ ነው ሄርቶ ሄዳቸው 5 6 7 ያልደረሰው አሁን ግን አርሰናል ዋንጫውን ማሸነፍ በለው ፍቅር ለኔ ከኤምሬትስ እስከ በርናባው የቻምፒየንስ ሊግን ዋንጫ ካሸነፍክ ከዛ በኋላ ሰሚ ፋይናል ፋይናል ላይ ሌላ ቢግ አድቬንቸር ነው የሚሆነው የሳካ መመለስ ግን ከዴብዝም ከኳሊቲም ከልምድም አንፃር መልካም ዜና ነው ለመድፉ ደጋፊዎች ማንቸስተር ሲቲን ከተፎካከረበት ከ2023 ከ2023-24 ሲዝን በተሻለ አርሰናል እድል ነበረው ዘንድሮ የማይጠበቁ ነገሮች ሀፕን ያደረጉበት ሲዝን እንደሆነ ማንቸስተር ሲቲ የመውደቁ ዩናይትድ አለማንሰራራት የቼልሲ ብዙ ተጫዋቾች ቢያስፈርምም በልክ ወደ ሻምፒዮንነት ያለ መምጣት የሊቨርፑል የርገንን ማሰናበት በአዲስ ነገር መጀመር ሌሎች ቡድኖች እንደ ኒውካስል ወይም አዲስ ምትላቸው በፉክክር ብቅ ያሉ ቡድኖችም ካቨሬጅ ቡድናቸው ከፍ አለ ማለት የሆነ ቶፕ 4 ውስጥ ከመግባት ውጪ ወይም ወደዛ ከመጠጋት ውጪ የተለየ ሰርፕራይዝ ያልነበረበት እና አርሰናል በጣም 2016 ሌስተር እንዳነሳው ዋንጫ አርሰናል ይሄንን ከሁለቱ ካለፉት ሁለት አመታት ቀለል ያለው የፉክክር ጊዜ ነበር ግን የተጫዋቾች መጎዳት በአርሰናል ውስጥ ደግሞ ያልተጠበቁ ነገሮች በብዛት ተከሰቱ በተለይ የተጫዋቾች ጉዳት የሚኬል አርቴታና የክለቡ ቡድኑን የሚያጠናክሩ ውሳኔዎችን አለመወሰን ሁለት አመት ሙሉ ከሰባ በላይ ጨዋታዎችን የሚያከናውኑ ልጆችን በሶስተኛው አመት ሳይጎዱ ኤክስፔክት የማድረግ ጉዳይ ተጎርተውም ደግሞ የዝውውር መስኮቶችን ለምሳሌ ጃንዋሪ የዝውውር መስኮትን ማለፍ ያለ መጠቀም የመሳሰሉት ነገሮች አርሰናልን በተለየ ሁኔታ የዘንድሮውን ሲዝን እንዲጸጸትበት የሚያደርግ ይመስለኛል እድሉ አመልጧል ሊቨርፑል በከፍተኛ ቁጭት ውስጥ ያለ ክለብ ነው ቻምፒየንስ ሊግን ያነሳል የተባለ ክለብ ነው ካርሊንግ ካፕን ያነሳል የተባለ ክለብ ነው በኤፍኤ ካፕ ይሄዳል የተባለ ክለብ ነው አሁን አንድ ነው የቀረው ሊቨርፑል በዛ ላይ 12 ነጥብ አድቫንቴጅ አለው ስለዚህ ፕሪሚየር ሊጉ ሊቨርፑል መቼ ነው ዋንጫውን የሚያነሳው ስንተኛው ጨዋታ ላይ የሚል ካልሆነ በስተቀር በቂ ጊዜ የለውም አርሰናል ሪከቨር ለማድረግ ግን እንዲህ አይነት ጨዋታዎችን ማሸነፍ ውህደት መፍጠር ምናልባት በሲዝን ውስጥ ላለው ትልቁ ውድድር ለቻምፒየንስ ሊግ የመዘጋጃ ነው ብለን ልናነሳ እንችላለን እንግዲህ አርሰናል ቡካዮ ሳካን ሲያገኝ ፊት በሆነበት ሰዓት ላይ ሲያገኝ ምን አይነት ቡድን እንደሆነ የሚታወቅ ነው ቨርሳታይል ነው በጣም አንዳንዴ በሌፍት ባክም ታስጀምሮ ይችላል ዊንገር ነው የማጥቃት አማካይ ነው ያጥቂ አማካይ ነው አታኪንግ ሚድፊልደር ነው ወዲህኛው ቦታ አዳፕት የሚያደርግ ተጫዋች እንደሆነ እናውቃለን እና የአርሰናል ዋናው አጥቂ
የማጥቃት እንቅስቃሴ መነሻ እንደሆነ እናውቃለንና ይሄን ተጫዋች ለማድሪድ በልኩ ያገኘዋል ላያገኘው በጨዋታው ላይ የምንመለከተው ነው ግን ተመልሷል የሚለው ዜና በራሱ ምን ያህል በቡድኑ ውስጥ መነቃቃት እንደፈጠረ የምናውቀው ጉዳይ ነው ወደ ማንቸስተርና ሊቨርፑል አንድ ነጥብ ብቻ አንሳና ኤፍሬም ወደ መጀመሪያው ፕሮግራማችን እንለፍ ዩናይትድ ብሩኖ ፈርናንዴዝ ጉዳይ ነው ሊቨርፑል ደግሞ የተጫዋቾቹ ጉዳይ አርኖልድ የሳላህ የመሳሰሉ ጉዳይ ነው ከፊክስቸሩ ጋር አብሮ እየተነሳ ያለው አንዳንድ ነጥቦችን አንሳ የብሩኖ ፍቅር አጭር ነው ማድሪድ 90 ሚሊዮን አይሆንም አሉ አቅርቧል አሞሪም አውርተናል በፍጹም የማይሆን ነው ሁሉም ክለብ እንደዚህ ይላልኩ ማድሪድ ግን አጥብቆ ይሄ ነገር በጣም ሲሪየስ ጥያቄ ከሆነ ለዩናይትድ ስጋት ነው በጣም ሌላ ምን ልበል በቃ ዋት ክራይሲስ አይነት ነው የሚሆነው ምክንያቱም ኮከቦቹላ ሪያል ማድሪድ ከፈለጋቸው የተጻፈ ህግ ነው ፍቅር አሁን ህጉም ተሻሽሎኮ በዜሮ ይሄዳሉ ሲፈልጉ ምፓፔ አልናስርን ከፔጄ ጋር አርኖልድ 90 ይሻላል ጃንዋሪ ላይ አሁን በዜሮ ታጣዋል አምነውት እኮ ነው የሜልቱድ አካዳሚ ምሩቅ ነው ሎያሊቲ ያለው ሎካል ቦይ ነው ማድሪድ ነው ግን ክለቡ ረሳ ሊቨርፑልን የቫን ዳይክና የሞግሬትም ጉዞ ወይም መንገድ የአርኖልድ ዱካ ነው ወደ ብሩኖ ስትመጣ ግን የክለቡ ሁሉ ነገር ነው ፍቅር ዩናይትድ ራሱን እንደሸጠ ቁጠረው ብሩኖን የሚሸጥ ከሆነ ለኔ ራሱን ሽጧል በለው ብሩኖን ሉክ አሁን ሪያል ማድሪድ ለምን ፈለገው ነው ትልቁ ጥያቄና ማድሪድ ይሄን ነገር የበለጠ ይገፋበታል ከሆነ በደንብ ማንቸስተር ዩናይትድ የሚያጤነው ጉዳይ ነው አሞሪም የትም አይሄድም ብለዋል ምክንያቱም የወጣት አሰልጣኝ ፍቅር ራሱን ለማሳየት በብዙ መከራ ውስጥ በማይሆን ሰዓት መጥቶ የነገውን ቡድን ሲገነባ ሊያመጣቸው ከሚያቀዳቸው ተጫዋቾች ጋር ምሰሶው ብሩኖ ፈርናንዴዝ ነው ወይ ብሩኖ ዩናይትድ ነው ይሄንን ተጫዋች ነቀልክ ማለት ወይ ማድሪድ አስኮበለለ ማለት ብዙ ነገር ነው ፌል የሚያደርገው ለማንቸስተር ዩናይትድ በስነ ስርዓት ሊጤን የሚገባው ጉዳይ ነው ግን ሪፖርቱ እንደ አፕሪል ዘፉል አይደለም የወጣው ሚረር ይዞት ሲወጣ ሚዲያዎች ሲቀባበሉት ማንቸስተር ዩናይትድ እንዲያጤነው ብቻ ሳይሆን ማድሪድ ለምን ይፈልገዋል ስትል የክሬቲቪቲው ጉዳይ አሁን ፍቅር በጣም ሪያል ማድሪድ ቤት ጁድ ቤሊንግሃም ላይ ብቻ የተጣለ ነው ከቶኒ ክሩስ በኋላ ሞድሪችም ይከተለዋል ፍቅር ወይም የ10 ደቂቃ 15 ደቂቃ ተጫዋች ነው መሃል ሜዳው ላይ ከካማንቪጋና ሾዋሚኒ በቶኒ ክሩስ ሉኪታ ደረጃ ከነ ካዜሚሮ የኋላ ሚና ጋር የነበረው አይነት ይሄ ማጥቃት እንቅስቃሴው ላይ የበለጠ ሞር ቪኒን ሮድሪጎን ጁድን ምፓፔን የበለጠ ክሬቲቭ አርጎ የማጥቃት እንቅስቃሴው ላይ እድሎችን ለመፍጠር ብሩኖ በየትኛውም የሜዳው ዲፓርትመንት መጫወት ይችላል በተለይ ሚድፊልድ ማስቴሪዮ ነው ከዚህ አንፃር ሪያል ማድሪድ ሊያስሰው ይችላል ይሄን ተጫዋች ፍቅር አልፎንሶ ዴቪስን ዊክሊንኩ ሜንዲ ላይ እየፈለገ ነው ከዛው ጫ አሁን ብሩኖ ብሏል ትልቅ ስጋት ነው ማድሪድ የሚያንኳኳቸው ተጫዋቾች ሲመጡ ማድሪድ ወደ ጋዜጦቹ ይሄንን አይነት ወሬ ይዞ መምጣቱ ከወሬና ሉባልታ በዘለለ ነው ወይስ የሚለው የቀጣዩ ጉዞ ቅኝት ነው ሩበን አሞሪም ግን የተናገረው ለኔ ያስማማኛል አሞሪም ራሱ ሪዛይን ማድረግ እኮ ይሻለዋል ብሩኖን ጋጣ የትም ሊሄድ አይገባም ለዩናይትድ የነገ ከፍታ ተፈለገ ፍሎሬንቲኖ ፔሬዝ እና ሪያል ማድሪድ ብዙ ጊዜ ከፈለጉ የረጋውን መናጥ ነው የሚፈልጉት በነገር ላይ ያልሆነውን መሞከር የረጋውን በደንብ ይገልጸዋል እና ማይታሰበውን ማሰብ ይችላሉ በዛ ላይ ደግሞ ያግዛቸዋል ሪያል ማድሪድ መሆኑ ክለቡ ስኬቱ ተጫዋቾችን ያማልላል ትልቅ መሆን ይፈልጋሉ ተጫዋቾች ማድሪድ ስትጫወት ነው ትልቁም የሆነ ሰዓት ላይ እንደው እንሰራዋለን ወደፊት ሴሪያውን የዓለም ኮከቦች ማረፊያ ሴሪያው ነበር የሆነ ሰዓት ሴሪያ ኢዝ ጎልድ በማልበት በቃ ኮከብ የምትለው ቡድን ኮከብ የምትለው ታሪክ ከፍታውም ዝቅታውም አነጋጋሪ ሴሪያ ነበር በኋላ አሁን ፕሪሚየር ሊግ ላሊጋም ደግሞ ሁለት ክለቦች አሁን ደግሞ ዶሚናንሱ የሪያል ማድሪድ ሆኗል ከዚህ ጋር በተያያዘ እንግዲህ ነገሮች ገና በጭምጭምታ ደረጃ ነው የተነሱት የተረጋገጡ ነገሮች አይደሉም ግን መነሳቱ በራሱ አላርም ነው ለማንቸስተር ዩናይትድ እና ለደጋፊዎቹ 30 አመቱ ነው ፍቅር ብሩኖ ሴፕቴምበር 8 1994 ነው የተወለደው 5 አመት ቆይቷል ኦሌን ያመጣው ጃንዋሪ ላይ በጣም ድንቅ ግዢ ነው በኳሊቲው ሌቭል ግን በጣም እንደፈለገ የሚባክን ቡድን ውስጥ ፍቅር ከብዙ እልፍ ተጫዋቾች ጋር ታምኗል ከፊት በተሰሩ ቡድኖች ውስጥ ካሉ በሱ ሌቭል እኮ አሲስት አላደረጉ
ሲቲ ቢጫወት ኢቭን አርሰናል ካርቴታ በጣም ይሄ የደረጃው ፕሮጀክት ጋር ቢጫወት አስበው ዲዘርቭ ያደርጋል በማድሪድ ደረጃ ብሩኖ ስሙ መጠራቱ እኮ ግን ያሸነፈው ዋንጫ የለም ይሄንን ወደ ግሉም ማምጣት ከቻለ እንደገና ከማንቸስተር ዩናይትድ ቀጣይ የግዢ የቡድን ግንባታ ሂደት ጋር ገና መሸጥ ያለበት የትናንትና ታሪኩና ውሳኔዎቹ የሚያሳድደው ክለብ ነው ዩናይትድ ይሄ ሁላ ኮከቦችን አያስደስትም አሁን እኮ ዩናይትድ ቶፕ 4 በጣም ሩቅ ነው ለዩናይትድ አይደል መውረድ ቀረበው እኮ ከቶፕ 4 በዚህ ሌቭል እየተጫወክ በብሩኖ ሌቭል በወርቅ ኳስ ሌቭል የሚጠራ ተጫዋች የቻምፒየንስ ሊግ ፉትቦል ርቀህ ሐሙስ ገበያ ለሐሙስ ገበያ የተርመጠመጥክ እድሜ ልክ እንደሞ ተጫዋቹም እኮ የግል ፍላጎት አለው ይሄ ሁላ ድምር ውጤት ስጋት ነው አሞሪም ትልቁ ነገር እሱን ለማቆየት ፖርቹጊዝ መሆኑ አሶሲዬሽን መሆኑ ከሊዝበን ጨምሮ የዩናይትድ ኮኔክሽን በጣም ጥሩ ነው ግን ብሩኖን የመሰለ ተጫዋች እኮ ከፈርጉሰን በኋላ ፍቅር በፈርጉሰን ቤስት ቡድን ውስጥ ራሱ ክላሲክ በመጥለው ቡድን ውስጥ ቤስት 11 መግባት የሚችለው አንድ ብሩኖ ብቻ ነው በ2008 ኦል እንግሊሽ ፋይናል እና CR7 ቴቬዝ የነበሩበት ወይ 99 ላይ ከዛው ውጭ ሌላው እኮ እንዳለ ኪሳራ ነው ወደ መጀመሪያ ፕሮግራማችን በቀጥታ እናልፋለን ፕሪሚየር ሊጉ ዛሬ ይመለሳል አርሰናል ከፉላም ወልቭስ ከዌስትሃም ፎረስት ከማንቸስተር ዩናይትድ በሚያደርጉት ጨዋታ የዩናይትድ እና የፎረስት ጨዋታ 15 ደቂቃ ዘግይቶ 4 ሰዓት ላይ ነው የሚጀምረው ሌሎቹ ጨዋታዎች ነገ የሚደረጉ ናቸው